keep sub-Saharan Africa where it is, also impoverished. Africa, historically, sub-Saharan Africa has been fundamental to the global prosperity of the advanced countries. And Africa had a role to play. It has a role as a raw material producer. We will not allow sub-Saharan Africa to escape that. Okay, we do everything to keep sub-Saharan Africa where it is, also impoverished. It's absolutely vital for the prosperity of everyone else. So let's get clear about that. Okay, and this means all the economic structures, all the global institutions, and the economics we teach everyone is all designed to keep Africa exactly where it is. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ የካቲት 7 2018 ዓ.ም እንደተለመደው ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። እንግዲህ ሳምንት አካባቢ ሆኖናል መሰለኝ ጠፋ ካን ይኸው አሁን ዛሬ መጥተናል። ገና ስንጀምር እንግዲህ የሆነ ግሊች አጋጥሞን ነበር ለምን እንደሆነና አሁን ምናልባት አንድ ደቂቃ ምናምን ልዩነት አለን መሰለኝና ለማንኛውም እንግዲህ ያው ትግል ነው ወገኖቼ። አንድ ጊዜ እስኪ በእንትን እስኪ በደንብ ይታያችኋል እናንተ ጋር እንዴት ነው? ይቆራረጣል ከኔ ነው ወይስ የተላላችሁ ፊዮሪ? ያው አሁን እንግዲህ ደህና ነው ይመስለኛል። ለማንኛውም ያው እየተላለፈ ነው መርሃ ግብራችን። እንግዲህ ይቆራረጣል። አሁን ግን ሰላም ነው መሰለኝ። ሰላም ነው አይደል? ሰላም ነው ካላችሁን እንግዲህ እንቀጥላለን። ግን ዲሌ ሆኖ ነው የጀመረው ፎር ሰም ሪዝን። ኤሶፕ ኢትዮጵያ እንግዲህ አስቸጋሪ ሆኗል ኤሶፕ ኢትዮጵያ እና ቢያንስ የአንድ ደቂቃ ልዩነት አለው። እኔ ስናገር እናንተ ጋራ ዘየት ብሎ ከአንድ ደቂቃ በኋላ ነው ማለት ነው። ለማንኛውም ቢቆራረጥም ምንም ቢልም ፕሮግራሙን እንሰራለን። ዋናው እየተላለፈ መሆኑ ነው። ስለዚህ መሰባሰባችንን ሕያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ዛሬ እንግዲህ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የአብርሃሙ ሥላሴ ናቸው። እንኳን ለአብርሃሙ ሥላሴ በሰላም አደረሳችሁ አደረሰን። ሕያው እግዚአብሔር መሰባሰባችንን ይባርክልን። እስኪ ሁላችሁም ጥሩ ነው ሼርና ላይክ እያደረጋችሁ ቢሆን ደግሞ በጣም አሪፍ ነው፣ ለብዙዎች እንዲዳረስ ያደርጋል። እንግዲህ ይሄ አሁን እንደዚህ ዩቲዩብም እንግዲህ የኔ ያህል ችግር የሚፈጥረው ኤሶፕ ኢትዮጵያ ፕሮግራማችን ብዙ ቁም ነገሮችን ይዞ በወቅታዊ መረጃ ለእናንተ ስለሚያደርስ ነው እና ምን እንግዲህ ያው የኛማ አገር መንግስትም በደንብ በቃ ሰራዊቱን አሰማርቶ በማለት ይቻላል እየታገለን ነውና ለዚህ ነው እንግዲህ ፕሮግራማችን ላይ ብዙ አይነት ቴክኒካል ግሊች እያጋጠመ ያለው። ስለዚህ ለማንኛውም ሐሳብ አስተያየታችሁን በአይዲያ ሩም ላይ አስቀምጡልን። ከኔ ደግሞ እንግዲህ ከባለቤቴ ጋር በመተባበር በፕሮግራሙ ሂደት አስተያየታችሁን
ለማየት ጥያቄያችሁንም መልሰው ከሆነ ደግሞ ለመመለስ ሞክራለሁ ማለት ነው። አብራችሁን ቆዩ። ዛሬ ሁላችሁንም እንግዲህ ሰላም እስኪ መጀመሪያ ሰላም በማለት ልጀምሩ ወገኖቼ። ሌሎቻችሁም ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጭ ያላችሁ ኢትዮጵያውያን ኤርትራውያን የምናከብራችሁ የምንወዳችሁ ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ትግል ነው የዛሬው መርሃ ግብር ትግል እንደሚሆን የታወቀ ነው። ምክንያቱም ከፖስተሩ ራሱ ያስታውቃል። ለዚህ ነው እና እንዴት ነው እናንተ ጋር ሰላም ነው? ቢያንስ አንድ ደቂቃ ዲል ያለው ምንም ችግር የለም። ዋናው እየተላለፈ ነው። እናንተ ጋር እንዴት ነው? እያያችሁት ነው? ሁሉ ነገር ድምፁ ሰላም ነው አይደል? አሁን ደህና ነው። ኢት ኢዝ ጉድ እያላችሁ ነው። መልካም። እሺ የተወሰናችሁትን ሰላም በማለት ልጀምር ወገኖቼ። እንግዲህ በአይዳሩም ላይ መልእክት ያስቀመጣችሁትን ማለት ነው። ዙፊ የመጀመሪያ ሰው በነጭ ነው ወይስ ነች ልበል? ወንድም አለም እንኳን ደህና መጣ ወይ መጣ ብላለች ወይ ብሏል። አሜን። እንኳን ደህና ጠበቃችሁን። ሰላም ነው አለልኝ። ኢትዮጵያ ውስጥ ጌት ተሰራ። መስቀል አደባባይ በር ነው እንግዲህ ያው ወደ ሎክዳውን እየወሰዱት አይደለም። ያሬድ መኮንንም ወንድማችን ሰላምታውን አቅርቧል። ሰላም ቤተሰቦች ብሏል ያሬድ መኮንን። ፊዮሪ እንዴት ነሽ ብደቴ? ሰላም ነሽ? ሰላም ናችሁ ወይ ብላለች። ላይክ አድርጉ፣ ላይክና ሼር አድርጉ። ላይክና ሼር ስታደርጉ ያው ምንም እንግዲህ በተቻለ መጠን ለብዙዎች እንዲዳረስ ይደረጋል። ዮሴፍ 3397 ሰላም ወንድማችን ብሏል። ሰላም ነው ወይ ወንድማችን? እንዴት ነህ? ተስፋዬ ስሜ ሰላም ብሏል። ሰላም ነው ወንድሜ። ሀብትዬ ወንድማችን ሰላም ነው? እንዴት ነህ? ሰላም ናችሁ ወይ? ኦኬ። ይኸው በጊዜ ተሰይመናል። ምንድነው ኤርሚ በቀለ 95 አለን ተሰይመናል ብሏል። ሁላችሁንም ሰላም ብያለሁ። እንግዲህ ቁጥሩ እየበዛብኝ ነው። በራሴና በባለቤቴ ስም ሁላችሁንም ሰላም አልኳችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በጣም ጠቃሚ መረጃ ላይ ነው ቆይታ የምናደርገው። ለማንኛውም ወገኖቼ በዛሬው መርሃ ግብራችን የምንቆይበት ርዕስ ሌተስት አፕዴት ይኖረናል። በጣም ጠቃሚ የሆኑ ስላይዶችን እናያለን። ከዛ ከእነሱን ስላይዶችና አንዳንድ ቪዲዮዎች ካየን በኋላ በዋና መርሃ ግብራችን በበራሪ ወረቀቱ እንዳያችሁት የትራምፕ ኦፕሬሽን ቮልት ሰምታችሁ እንደሆነ አላውቅም። እንግዲህ ሰሞኑን የተከሰተ ጉዳይ ነው። ኦፕሬሽን ቮልት ሎንች አድርጓል ትራምፕ። ምንድን ነው ይሄ? አፍሪካና ኢትዮጵያን ሀገራችንን እንዴት ነው የሚመለከታት? ለምንድን ነው አለልኝ ዶክተር ኢንጂነር ቅጣው እጅጉንም በፎቶውን እዚህ ጋር ያደረግከው ብላችሁ መጠየቃችሁ አይቀርም። ከቆያችሁ ግን ሁሉንም በምትረዱት ይመስለኛል። እንቀጥል ወገኖች፣ እንቀጥል። በጣም የሚገርም ሰዓት ላይ ነን ያለ ነው። እንግዲህ ዛሬ በመጀመሪያ ከኢትዮጵያ የደረሰኝ መረጃ በሱ ይጀምራለሁ። ይህ እንግዲህ ሰሞኑን የተሰጠ መግለጫ ነው። በጣም ነው የሚገርመው እና የዚህን ትርጉሙን እንሄድበታለን። እንዲሁ ፍሮም ደ አውትሴት ሲነበብ ቀላል ይመስላል። እኔ ሙሉውን አስሩን መግለጫ አላነበውም። የመጀመሪያው መንደርደሪያውን አነበውና ከዛ በኋላ ተራ ቁጥር 10ን አብረን እናነባለን ማለት ነው። የውጭ ምንዛሪ መመሪያዎች ላይ ማሻሻያ ስለመደረጉ የተሰጠ መግለጫ ነው። እንግዲህ የኢትዮጵያ ብሔራዊ ባንክ ከዚህ በፊት እንግዲህ ፈርጥጦ የሄደው ገቨርነር የሚያዝበት የነበረው ማለት ነው የባንኩ ገዢ ብሔራዊ ባንክ እሱ አይደለ እንግዲህ ለአይኤምኤፍ እና ለወርልድ ባንክ ስትራክቸራል አጀስትመንት አጓጉል ውሳኔዎች ላይ ዳርጎን ገንዘባችንን እንዲዘቅጥ አድርጎ አላሽቆት ገንዘቡን ፓወር የሄደው ማለት ነው። ታዲያ እሱን ተከትሎ ነው እንግዲህ ብዙ አሁን የህዝቡን የመግዛት አቅም የነጋዴውን ኢምፖርት ኤክስፖርት የማድረግ አቅም በቃ እየገደሉ አሁን ደግሞ ለውጭዎቹ እያመቻቹ አገሪቱን ባሉበት ሁኔታ ላይ ይህንን ደግሞ ሰሞኑን በካቲት 4 ዛሬ እንግዲህ የካቲት 7 ነው። ከ3 ቀን በፊት ማለት ነው የወጣ መግለጫ ነው። ተራ ቁጥር 10ን ብቻ ላንብበው።
መንደርደሪያውን ለመመው እንጂ የካቲት 4 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ብሔራዊ ባንክ ነው እንግዲህ ያወጣው የኢትዮጵያ ብሔራዊ ባንክ የተሟላ የማይክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ሐምሌ 2016 ዓ.ም ጀምሮ የውጭ ምንዛሪ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሪ ማሻሻያዎችን ሲያደርግ ቆይቷል። በአሁኑ ወቅትም የውጭ ምንዛሪ ገበያን በበለጠ ለማጎልበት በማሰብ በውጭ ምንዛሪ መመሪያ ላይ የሚከተሉትን ማሻሻያዎች ማድረጉን አሳውቋል ይላል። ሁላችሁንም ሰላም ብያለሁ። አሁን ጆይን ያደረጋችሁን ሁላችሁንም ባለቤቴም ሰላም እያለች ነው፣ እኔም ሰላም ብያለሁ። ታዲያ ቁጥር 10 ላይ ስንሄድ ታዲያ ወገኖች የውጭ ቀጥተኛ ኢንቨስተሮች ይላል። ደስ የሚላችሁ በኢሶፕ ኢትዮጵያ በደንብ ነው በቃ እግር በእግር እየሄድን እየተከታተልን እያነበብን ሰዎች እየጠየቅን ነው ኢንፎርሜሽኑ ስናደርሳቸው የነበረው። እንግዲህ ገና ብድሩን ከአይኤምኤፍ እና ወርልድ ባንክ እሰጣለሁ አንዳንድ ነገሮችን በስትራክቸራል አድጀስትመንቱ ላይ እንግዲህ ሪፎርም ካደረጋችሁና ከፈረማችሁ በሚል ማለት ነው። እና የኢትዮጵያ መንግስት ግልጽ አላደረገ ምን ላይ እንደፈረመ ግልጽ አይደለም ብለን ስንጮህ ነበር። ስለዚህ አሁን ያው እንግዲህ እየወጣ ነው። ብሩ ከመድቀቁ በፊት ብሩም ይደቃል ስንል ነበረ። ደቀቀ ብሩ። አሁንማ በጣም የትየለሌ ሆነ። አንድ ፓውንድ 200 ስንት ነው? 50 ገባ፣ 230፣ 240 እንደዚህ አካባቢ ውስጥ ነው ያለው። ዛሬ ቼክ ስላላደረግኩ ነው። በጣም የሚገርም ነው። የመግበዛት አቅማችን የኢትዮጵያኖች በጣም በጣም ትልቅ ችግር ላይ ነው ማለት ነው ያለው። ከኢትዮጵያ ላሉት ወገኖቻችን በጣም የሚያሳስብ ነገር ነው። የውጭ ቀጥተኛ ኢንቨስተሮች ኤምባሲዎችና በአገር ውስጥ የሚሰሩ ይለናል ተራ ቁጥር 10 ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ይላል ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሪ ሂሳብ መክፈት ይችላሉ ይላል። ኦኬ ምን ማለት ነው? እስኪ ተርጉመው። ይህንን እንግዲህ ተከትሎ ወገኖቼ እንግዲህ የወጣው እንትን አለ ማለት ለውጭ ኢንቨስተሮች እንግዲህ እንዲመቻችላቸው በማድረግ ነው ይሄ ነገር መግለጫ የወጣው። ታዲያ እሱን ተከትሎ ግሎባል አድቫይዘሪ ፈርም ቢዲኦ አድቫይዘሪ ፈርም ቢዲኦ ኢትዮጵያ ግራንትድ ኢሲኤምኤ ኢንቨስትመንት ይሄ ሰሞኑን ነው እንግዲህ። ምንድን ነው ቢዲኦ? ምንድን ነው ኢትዮጵያ ለዚህ ለግራንት ኢሲኤምኤ ኢንቨስትመንት የፈቀደችው ነገር ምንድን ነው የሚለውን ነገር ማየት ያስፈልጋል። ይህ እንግዲህ በጣም 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 የሚመለከተን ጉዳይ ላይ ነው እየተነጋገርን ያለ ነው ወገኖቼ። እንግዲህ መጀመሪያ ቢዲኦ ምንድን ነው? ቢዲኦ በእንግሊዝ ያለ ፈርም ነው። ምክር የሚሰጥ እንዲያደርጉ እንዲብታደርጉ ይሻላል ብሎ ምክር የሚሰጥ ፈርም ነው። በምህጻረ ቃል ቢዲኦ ተባለ እንጂ ሲተረጎም ባይንደር ዲጆክ ኦቴ ደጎል ታንክ ዩ ፎር ዘ ሱፐር ስቲከር። እንግዲህ በወጣ የተካ እናመሰግናለን። እንግዲህ ቢዲኦ ኢን አፍሪካ ኢዝ ፓርት ኦፍ ግሎባል ዓለም አቀፍ የሆነ እንትን ነው። ምክር የሚሰጥ አገልግሎት የሚሰጥ በእንግሊዝ ያለ ተቋም ነው ቢዲኦ። እንግዲህ በምን ላይ ነው? እና ኔትወርክ ነው። አሁን ለምሳሌ ቢዲኦ ኢን አፍሪካ ተባለ። ቢዲኦ ኢን ኢትዮጵያም ደግሞ አሁን ቅድም እንግዲህ ባያችሁት ይኸው እንደምታዩት ቢዲኦ ፈርም ቢዲኦ ኢትዮጵያ መጥቷል ማለት ነው። እስካሁን እንግዲህ የምታዩት ቢዲኦ ኢስት አፍሪካ ያለ ነው። ስለዚህ በኢስት አፍሪካ ያሉ ሀገሮች ላይም ገብቶ በዚህ ላይ እንግዲህ ኢንቨስተሮች ሊገቡ ነው። የኢትዮጵያ መንግስት ይህን አካሄድ ይሂድ ብሎ አድቫይዝ የሚያደርግ ፈርም ነው ማለት ነው። በጣም እኮ የሚገርም ነው። አሁን ምንድን ናቸው እነኚህ እንግዲህ ባይንደር ዲከር ኤንድ ኦቴ ምንድን ናቸው ስንል ባይንደር ስታንድስ ፎር እንግዲህ ባይንደር ምንድን ነው? ሃምሊን ነው የሚባለው። ሃምሊን የዩኬ ነው። ተመልከቱ። በእንግሊዝ ያሉ ፈርሞች ናቸው። እንግዲህ በዛ ውስጥ ባይንደር የሚለው ከዛ የተወሰነ ነው። ሁለተኛው ካምፓኒ ደግሞ ዲጅከር የሚባለው ነው። የኔዘርላንድ ዴድከር ኤንድ ኮ የኔዘርላንድ የሆላንድ ነው እንደምታዩት። እንደገና ደግሞ ኦቴ ኤንድ ኮ ነው። እሱ ደግሞ የጀርመን ነው።
ስለዚህ እንግዲህ ጀርመኖች፣ እንግሊዞችና ሆላንዶች ደቾች ማለት ነው አንድ ላይ በመቀናጀት ይህንን ቢዲኦ የሚል በምህጻረ ቃሉ የሚታወቅ አድቫይዚንግ ፈርምን በኢትዮጵያ እንዲሰራ አስገብተዋል። ከዚህ በፊት እንግዲህ ቢዲኦ ኢስት አፍሪካ ያው በታንዛኒያ አለ፣ በኬንያ። ስለዚህ እንግዲህ ያው የአፍሪካ ቀንድ ነው፣ ኢስት አፍሪካን ነው። በተለይ ታንዛኒያ፣ ሩዋንዳ፣ ኢትዮጵያ፣ ብሩንዲ፣ ኮንጎ ምንድን ነው እነኛ ሀገሮች በጋራ ያላቸው ስንል እንመጣበታለን። ከዛሬ ዋነኛ መርሃ ግብራችን ጋርም አብሮ ነው የሚሄደው። ከነኚህ እንግዲህ ሰዎች ጀርባ አገር ሊግጡ የሚፈልጉ ቢሊዮነሮች ነው ግለሰቦች በአገር ስም እንትናሉ እንጂ እንዳሉ ባንከሮች እንዳሉ ሄጅ ማኔጀሮች እንዳሉ ምናምን ማወቅ እንግዲህ አያዳግተንም። በጣም አደገኛ አሁን ቅንጅት ሆነው ስለመጡ ማለት ነው። በጣም የሚገርም ነው። እንግዲህ የኢትዮጵያ መንግስት የነኝን ሰዎች ምክር አሁን ይሰማል ማለት ነው። ኦኬ እንግዲህ አርቲክሉን በምናነብበት ጊዜ ቢዲኦ ኢትዮጵያ ፓርት ኦፍ ዘ ግሎባል ቢዲኦ ኔትወርክ ሃዝ ሰኪውርድ አን ኢንቨስትመንት አድቫይዘሪ ላይሰንስ ፍሮም ዘ ኢትዮጵያን ካፒታል ማርኬት። እንግዲህ ምንድን ነው ስለ ካፒታል ማርኬት? ስለ ካፒታል ማርኬት መጀመሪያ አሁን እንግዲህ የካፒታል ማርኬት ምናምን እየተባለ ሲወራ እንሰማለን። ምንድን ነው ካፒታል ማርኬት የሚለውን መጀመሪያ ሲዋት ካፒታል ማርኬት እንግዲህ የፋይናንሻል ቬኒው ነው፣ የፋይናንሻል መንገድ ነው። ኦኬ መንግስታቶች ወይም ሀገራቶች እንዲገቡ የሚፈለግበት ፋይናንሻል ቬኒው ነው፣ አቅጣጫ ነው። ኦኬ ፊዚካል ሊሆን ይችላል፣ ዲጂታል ሊሆን ይችላል። ኦኬ አሁን እንግዲህ ሴቪንግንና ኢንቨስትመንትን በተመለከተ ማለት ነው። አሁን እንግዲህ ሴቪንግና ኢንቨስትመንት ቻናል ተደርጉ ማለት በዚህ አቅጣጫ ሄድ ተብሎ ማለት ነው ቢትዊን ዘ ሰፕላየር ኦፍ ካፒታል፣ ሰፕላየር ካፒታሉ ኢንቨስተሮቹ ማለት እንግዲህ በኢትዮጵያ ኢንቨስት እናደርጋለን፣ ሰፕላየር ኦፍ ካፒታል ኢንቨስት እናደርጋለን ብለው የሚገቡ አሁን ቀሎላቸዋል። ምክንያቱም ብራችን ወርዷል። ብዙ አይነት አጣብቅኞች ተነስተውላቸዋል። ኢንቨስት የማያደርጉበት ካምፓኒ የለም። ኢትዮጵያ ቴሌኮም፣ ባንኮቹም አየር መንገድ ተርፎ እንደሆን እንጂ ሁሉም በቃ ነገር አጥሩ ተነቃቅሏል። አሁን አጥሩ ተነቃቅሏል። ለነሱ በተመቻቸው ሁኔታ ላይ የኢትዮጵያ መንግስት አስቀምጧል። ብሔራዊ ባንክም ያመቻቸው ይህንን ነው። ቅድም በተራ ቁጥር 10 ላይ ያነበብነው እሱን ነው እና እንግዲህ አሁን እንግዲህ ካፒታል ሰፕላየሮቹ ኢንቨስተሮች ናቸው። ኤንድ እንግዲህ ካፒታል ደግሞ እንግዲህ ከዚህ ጋር አብሮ ካምፓኒዎች አሉ፣ ገቨርንመንቶች ደግሞ አሉ። እነሱ ደግሞ እንግዲህ ፒፕል ገቨርንመንት ዩዝ ካፒታል ዲስ ካምፓኒስ ብሪንግ እና ደግሞ አንዳንድ በአገር ውስጥም ያሉ ደግሞ እንግዲህ ድርጅቶች እና ህዝቡም ደግሞ የነኛን ካፒታል ላይ ይጠቀማል ተብሎ በሎንግ ተርም ነው ይገመታል። ይሄ ነው እንግዲህ ስለ ካፒታል ኢንቨስትመንት ስናወራ። ከዛ ጋር ግን እንግዲህ ባይንግ እና ሴሊንግ ኦፍ ስቶክ አለ። ስቶክ ኤክስቼንጁ ማርኬት ከፍና ዝቅ ሲል አሁን አይኤምኤፍ እና ወርልድ ባንክ አሁን የኛን በዚህ ሽጡ ቡና ሊሆን ይችላል፣ ቆዳ ሊሆን ይችላል፣ ሌጦ ሊሆን ይችላል። ኤክስፖርት የምናደርገውን ነገርም እሱን በዚህ መገበያ እንትን ይባል የሚሉበትን ስቶኩን እንግዲህ እነሱ የሚወስኑልንም ይሆናል ማለት ነው፣ አድቫይዝ ስለሚያደርጉ ማለት ነው። አሁን እንግዲህ ኤኩዊቲ ስንል ስቶክ ማለታችን ነው። ዴፕት ቦንድ አለ ደግሞ እንግዲህ ያው እንደ ምን አሲዘን የምናስይዛቸው ምሳሌ ያው መሬቱ ላይ እነሱ በሚፈልጉት ይህንን አምርቱ ሊሉ ይችላሉ። የኢትዮጵያ ኢንቨስት የምታደርገው በዚህ አቅጣጫ ላይ ሆን ይችላል። እንደገና ደግሞ እነሱ ደግሞ ኢንቨስት ማድረግ የሚፈልጉበት ቦታ ምን ቦታ ኢንቨስት ያደርጉ፣ ማይኒንጉ ላይ ኢንቨስት ያደርጉ፣ ወርቁ ላይ ኢንቨስት ያደርጉ፣ እዚህ ቦታ ላይ አጥረው ኢንቨስት ያደርጉ፣ በምን አይነት ሼር ነው ኢትዮጵያ የምትካፈለው፣ እነሱ በምን አይነት ነው የሚጠቀሙት የሚለው ወይም በሙሉ ግን ካፒታል ማርኬት ነው። አሁን የኢትዮጵያ መንግስት ኒጎሽየት የማድረጉን አቅሙን እያጣ ነው ማለት ነው። እና አሁን እንግዲህ ቢዲኦ ናቸው በዚህ ጉዳይ ላይ አድቫይዝ የሚያደርጉት ማለት ነው። ላይሰንስ ተሰጥቶታል። አሁን እንግዲህ ይሄ ካምፓኒ አድቫይዘሪ ቦርድ ነው። በጀርመን በደች እና በሆላንድ እንግዲህ ቢሊዮነሮች ከጀርባ የሚያዙበት አድቫይዘሪ ግሩፕ they are consulting the license has been issued to BDO consulting PLC, a newly incorporated subsidiary established to undertake investment advisory activities under Ethiopian capital market framework ነው የሚለው በጣም የሚገርም ነው። እና እንግዲህ ያው አሁን እነሱ ያዛሉ ማለት ነው።
አሁን አጥሩን ከነቃቀሉ በኋላ ያው እንደምታዩት ግሎባል አድቫይዘሪ ፈርም ቪዲዮ ኢትዮጵያ ግራንትድ ኢሲኤም ኢንቨስትመንት አድቫይዘሪ ላይሰንስ ሰጥቷል ማለት ነው ለነኝ። ስለዚህ አሁን እነሱ ናቸው ማለት ነው እንግዲህ የሚወስኑልን ያዋጣናል አያዋጣንም የሚለውን በእነሱ መንገድ በደንብ እያመቻቹት ነው ማለት ነው። እስኪ እንተርጉመው፣ ይሄንን በደንብ እንተርጉመው። ዝም ብዬ አሁን እኔ እንዳተባተብኩት ኢኮኖሚክስ በደንብ ስለማላውቅ እንዳንተባተብኩት ሳይሆን በዚህ ጉዳይ ላይ በደንብ ይህንን እስኪ በደንብ ብትናደርገው የጻፉልኝ ሰዎች አሉና በጣም ደስ የሚል ነው። ባነበው በደንብ በቃ ይገባቸዋል ምን ማለት እንደሆነ። በኢትዮጵያ እየተገበረ ያለው የካፒታል ገበያና የውጭ አማካሪዎች እንደ ቢዲዮ ያሉት መበራከት በፖሊሲ አውጮች ኢኮኖሚውን ማዘመን ተብሎ ማለት ነው እንግዲህ ሰለጥናላችሁ ተበለጽጋላችሁ በሚል ማለት ነው ተብሎ ቢገለጽም ከጀርባው ያሉትን ጥልቅና የተደበቁ እውነታዎች በሶስት ዋና ዋና ነጥቦች ከፍለን ማየት ይኖርብናል። ከደንብ አዳምጡ ወገኖች። ይህ ትንተና የፖለቲካዊ ኢኮኖሚያዊ ወይም ፖለቲካል ኢኮኖሚ እይታን መሰረት ያደረገ ነው። በጠና ነው ማለት ነው። ዝም ብሎ አለልኝ ወይም ምናምን ወይም ሌሎች ከጀርመን የሚያማክሩኝ ሰዎች ዝም ብለው ስላሉት ሳይሆን ይሄ በደንብ ፋክቹዋል የሆነ አሰስመንት ነው ማለት ነው። አንደኛ የኢኮኖሚ ቅኝ ግዛትን ለማምጣት ወይም ከዚህ በፊት ይጀበታል ወይም በደንብ አሁን ከዚህ ስምምነት ጋርና መግለጫ ጋር አብሮ ስለሚሄድ ነው። ኢኮኖሚክ ኒዮ ኮሎኒያሊዝም የእጅ አዙር ቀኝ ግዛት ማለት ነው እንግዲህ አሁን እየመጣብን ነው ማለት ነው። የተደበቀው እውነት እነዚህ ድርጅቶች የኢትዮጵያን የፋይናንስ ሕግጋት እና የገበያ አወቃቀር የሚቀርጹት በምዕራባውያን ሞዴል ነው፣ ለእነሱ እንዲመቻቸው አድርገው ማለት ነው። ይህ ማለት የኢትዮጵያ ኢኮኖሚ ከሀገር በቀል ባህሪው ወጥቶ ለዓለም አቀፍ ካፒታሊዝም ወይም ካፒታሊስቶች እንዲሆን የቀዶ ጥገና ስራ እየተሰራበት ነው ማለት ነው። ወገኖች በደንብ እያያችሁ ይሄ በጣም የሚገርም ነገር ነው። ምንድነው የሚያመጣው ይሄ ነገር? ውጤቱን እስክንመለከት ነገ ኢትዮጵያ የራሷን የኢኮኖሚ መንገድ መከተል ብትፈልግ እንኳ ስርዓቱ ከዓለም አቀፍ የፋይናንስ ሰንሰለት ጋር ስለተቆለፈ ሉዓላዊ ውሳኔ የመወሰን አቅሟ ይዳከማል። ይህ አንደኛ ነው። በደንብ ብላችሁ ስሙ። ሁለተኛ ባይዘዌ ይህንን አሁን እያነበብኩላችሁ ባለሁት በሪል ታይም ግን ዛሬ ዩቲዩብ አሁን እናንተ ያያችሁ ያላችሁት ፕሮባብሊ ከአንድ ደቂቃ በፊት የቱ ጋር ነው ያለው? ኢትዮጵያ አድቫይዘሪ ፈርም ቪዲዮ ብያሳያችሁ ስላይድ ላይ ነው የሚያሳየው። ችግር የለም። ዋናው ዘግይቶም ቢሆን እየደረሳችሁ ነው፣ እያደመጣችሁ ነው። ኦኬ። በሁለተኛ ተራ ቁጥር የሀብት ሽግግር ወይም አሴት ስትሪፒንግ ነው። ተመልከቱ። መዝረፍ ማለት ነው። በሌላ አነጋገር የካፒታል ገበያ መከፈት ማለት መንግስት ያያቸውን ትልልቅ የልማት ድርጅቶች የህዝብ ሀብቶች ማለት ነው ወደ አክሲዮን መለወጥ ማለት ነው። ተመልከቱ። ወደ አክሲዮን መለወጥ ማለት ነው። የተደበቀው እውነት የብር ምንዛሬ በገበያ እንዲወሰን ወይም ፍሎቲንግ ማለት ነው። ማለት አሁን የወረደበት ምክንያት ማለት ነው። የመግዛት አቅሙ የብራችን የወደቀበት ምክንያት የተደበቀው እውነት የብር ምንዛሬ በገበያ እንዲወሰን ፍሎት ከተደረገ በኋላ የኢትዮጵያ ድርጅቶች በዶላር ሲተሙ እጅግ ርካሽ ይሆናሉ። ሲተመኑ ማለት ነው። ገባችሁ? ምክንያቱም ኢምፖርት ኤክስፖርት ለማድረግ ራሱ አሁን እኮ ኢምፖርት ለማድረግ ለግብአት የሚያስፈልጉ እቃዎችን ራሱ ለመግዛት ብራችን በጣም ደካማ ስለሆነ አያዋጣቸውም። ድርጅቶች ማንቀሳቀስ ድርጅቶች ያሏቸው ሰዎች ግብአት ያስፈልጓቸዋል። ግብአቱን ከውጭ ነው የሚያመጡት። ብራችን የወረደ ነው። እንዴት ነው? በብዙ ብር ባንካቸው ውስጥ ያለውን ሴቪንግ በሙሉ ወደ ዶላር ቀይረው በሚያመጡበት ጊዜ ማለት ነው፣ ወይም በፓውንድ ቀይረው በሚያመጡበት ጊዜ አስባችኋል የሚያመጣባቸውን ኪሳራ። ያንን ለማንከካስ ገበያተኛው ላይ ዋጋ ሲያኖሩበት ገበያተኛው ደግሞ ደሞዝ አልተጨመረለትም። ሀገር ቤት ሊገዛቸው አይችልም። ስለዚህ አንደኛ እቃዎች ውድ ይሆናሉ። ሁለተኛ ሱፐርማርኬቶች ወይም እንግዲህ የሚያስፈልጉ እቃዎች ከሸልፍ ላይ ባዶ መሆን ይጀምራሉ። ምክንያቱም አያመጡም። ምርት የወረደ ይሆናል። በዚህ ምክንያት ፎሬን ኤክስቼንጅ አይኖረንም፣ ፎሬን ካፒታል አይኖረንም፣ የውጭ ምንዛሪ አይኖረንም። ኢትዮጵያ ትልቅ ችግር ውስጥ ነው የምትገባው።
ግን የኢትዮጵያ መንግስት ሁሌ አሁን እያመቻቸ ያለው ለኢትዮጵያ ሳይሆን ማለት ነው ለኢትዮጵያ ሳይሆን ለውጭ ኢንቨስተሮች ኢትዮጵያ ሊያስግጥ ማለት ነው። አሰት ስትሪፒንግ ማለት ይሄን ነው። አሁን እየተሰራ መሆኑን በትክክል እያየን ነው ማለት ነው። በፊት ስንናገር የነበረው የመሬት ላይ ወርዶ እያየን ነው። ተመልከቱ እንግዲህ ሴራው የውጭ ባለሀብቶች በረከሰው ብር ተጠቅመው አሁን ያልኩትን ነገር ነው። እነዚህን ግዙፍ የሀገር ሀብቶች እንደ ቴሌ፣ ኤሌክትሪክ፣ ባንኮች በትንሽ ዶላር ጠቅልለው እንዲገዙ መንገድ የሚከፍት ነው። አይገርማችሁም ወገኖች? የህዝብ ሀብትን ወደ ጥቂት ባለሀብቶች እጅ ማስተላለፍ ወይም ፕራይቬታይዜሽን ኦፍ ፕሮፊት ማለት ነው። በጣም ነው። ተመልከቱ እንግዲህ ዲስ ኢዝ ዌር አገራችን ያለችበት ለማን መንግስት ለማን ሀገር እንደሚሰራ እኮ ኢትዮጵያን አሁን ራን እያደረገ ያለው መሪ ወይ መንግስት ለማን እየሰራ እንደሆነ ለኢትዮጵያ መቼስ አይደለም። በጣም ነው የሚገርም። ይህ እንግዲህ አሁን ቅድም ከፍ ብዬ በፎቶ ያሳዩዋችሁ ይህ በምስሎች ላይ ያየኸው ወይም የምታዩት የካፒታል ገበያና የውጭ አማካሪዎች ኮንሰልታንት መበራከት እንደ ቪዲዮ ማለት ነው ከአሁኑ የብር ምንዛሪ ለውጥ ወይም ዲቫሉዌሽን ወይም ፍሎቲንግ ጋር ተደምሮ በአንተ ወይ በእናንተ እና በተራው ህዝብ ህይወት ላይ የሚያመጣው ትልቅ እና የተደበቀ ተጽዕኖ በሚከተሉት 4 ነጥቦች ይተነተናል። አንደኛ፣ የሀብት ምንጭ ሽግግር አሰት ኤክስትራክሽን፣ የሀብት ምንጭ ሽግግር። የካፒታል ገበያው ዋና ግብ መንግስታዊ የልማት ድርጅቶችን እንደ ቴሌ፣ አየር መንገድ፣ ባንኮች ወደ አክሲዮን በመለወጥ መሸጥ ነው። የተደበቀ እውነት ብር እንዲንሳፈፍ ወይም ፍሎት ተደርጎ ዋጋው በከፍተኛ ሁኔታ እንዲንቀሳቀስ የተደረገው የውጭ ባለ ሀብቶች እነዚህን የሀገር ሀብቶች በረከሰ ዶላር እንዲገዛቸው ለማመቻቸት ነው። በአንተ ወይ ባንቺ ላይ ያለው ተጽዕኖ ቀደም ሲል የእነዚህ ድርጅቶች ትርፍ ለሀገር ውስጥ ልማት፣ ለጤና፣ ለትምህርት ይውል ነበር። አሁን ግን ትርፉ በዶላር እየተመነዘረ ወደ ውጭ ይወጣል ማለት ነው። ተራ ቁጥር 10 ማለት ይህንን ነው። ካፒታል ኦቨርፍሎ ማለት ካፒታል አውትፍሎ ማለት ነው። አንተ ወይም አንቺ ደግሞ ለእነዚህ አገልግሎቶች የምትከፍለው ዋጋ በከፍተኛ ሁኔታ ይጨምራል ማለት ነው። ቅድም እንዳብራራውላችሁ ማለት ነው። በሁለተኛ ደረጃ እንግዲህ የኑሮ ውድነት እንደ መድኃኒት አሁን ኢንፍሌሽን አዘ ፖሊሲ ማለት ነው። የኑሮ ውድነትን እንደ መድኃኒት ወይም ኢንፍሌሽንን አዘ ፖሊሲ ማምጣት አይኤምኤፍ እና የዓለም ባንክ የሚመክሩት የኢኮኖሚ ሪፎርም የመዋቅር ማስተካከያ ይባላል። which is structural adjustment ማለት ነው። የመዋቅር ማስተካከያ። የተደበቀ እውነት ይህ ፖሊሲ ሆን ብሎ የህዝቡን የመግዛት አቅም በመቀነስ በዋጋ ግሽበት አማካኝነት ፍጆታን እንዲቀንስ ያደርጋል። ዓላማው መንግስት ለህዝብ የሚያደርገውን ድጎማ፣ ነዳጅ፣ ኤሌክትሪክ፣ ማዳበሪያ አንስቶ ያንን ገንዘብ ለውጭ ዕዳ ከፋይ እንዲውል ማስገደድ ነው። በአንተ ላይ ያለው ተጽዕኖ በአንቺና በእኔ ላይ ማለት ነው። መንግስት ላይ የሚያደርሰውን አነበብን። በህዝቡ ላይ ደግሞ የሚያመጣው ደግሞ ደሞዝህ ባለበት ይቆማል ወይም በጥቂቱ ይጨምራል። በቃ ምን ዝም ብሎ ትርጉም የማይሰጥ ጭማሪ ማለት ነው። የሳንቲሞች ምናምን ጭማሪ። የእቃዎች ዋጋ ግን በ3 እና በ4 እጥፍ ይወጣል፣ ወደ ላይ ይጋሽባል፣ ይወደድብሃል ማለት ነው። ይህ ማለት ያለ ሀብት ሳይታወቅ ያለ ሀብት ሳይታወቅ እየተዘረፈ ነው ወይም ሂድን ታክስ ስሩ ኢንፍሌሽን ማለት ነው። በጣም የሚገርም ነው። ሶስተኛ የፋይናንስ ባርነት ወይም ዴብት ትራፕ ኤንድ ፋይናንሻላይዜሽን ማለት ነው። እሱም በምስሉ ላይ ያያቸው 16 አማካሪዎች ለሄድበት ይችላለው። እነኚህ ማለት ናቸው ዚስ ፒፕል ኦኬ። በጣም የሚገርም እኮ ነው። አማካሪዎች 16 የቱ ጋር ነኝ ያለሁት? ኦኬ ለሄድኩኝ እዚህ ጋር ነው። ኦኬ አማካሪዎች ስራቸው የኢትዮጵያን የፋይናንስ ስርዓት ከዓለም አቀፍ ባንኮች ጋር ማቆላለፍ ነው። እውነታው የተደበቀው እውነታ ግን አገሪቱ ከአይኤምኤፍ የምትበደረው $1 ቢሊዮን ለልማት ሳይሆን
ቀደም ሲል የነበረባትን ዕዳ ለመክፈልና የውጭ ምንዛሪ ገበያውን ለማረጋጋት ለባለሀብቶች ዶላር ለማቅረብ ይውላል። ባንተና ባንቺ ላይ ያለው ተጽዕኖ አገሪቱ በማያልቅ የዕዳ አዙሪት ውስጥ ትገባለች። ልጆቻችሁና የልጅ ልጆቻችሁ ገና ሳይወለዱ ዕዳ ተሸካሚ ይሆናሉ። የሀገሪቱ ፖሊሲ የሚወሰነው አዲስ አበባ ሳይሆን ዋሽንግተን IMF ቢሮ ይሆናል። አራተኛ የመካከለኛው መደብ መጥፋት ዌልዝ ኢኒኳሊቲ ሚድል ክላሱ የሚባለው ማለት ነው መጥፋት። የካፒታል ገበያ አሸናፊዎች መረጃው እና ገንዘቡ ያላቸው ጥቂት ልዩ መደቦች ወይም ኤሊትስ እና የውጭ ኩባንያዎች ናቸው። አሁን እንግዲህ በአዲስ አበባ ከተማ ላይ ምን ይሄ በቃ የሚሰራቸውን ያሳጣቸዋል አይደለም የዘመኑ ጎርፍ ያመጣቸው ሰዎች እነሱን ነው እንግዲህ እዚህ ጋር የምናገው። የተደበቀው እውነት ገበያው የተራውን ህዝብ ቁጠባ ወደ ትልቅ ድርጅቶች ካፒታል ይለውጣል። ኦኬ ትርፉን ግን ጥቂቶቹ ይወስዳሉ። የትም ያስቀምጣሉ፣ የውጭ ባንክ ያስቀምጣሉ። ተራ ቁጥር 10 በደንብ ይዩት። ባንተና ባንቺ ላይ የሚያመጣው ተጽዕኖ ትናንሽ ነጋዴዎች በከፍተኛ ወለድና በዶላር እጥረት ሳቢያ ከገበያ ይወጣሉ። ብዙ ኢትዮጵያዊ የሆኑ ድርጅቶች ይዘጋሉ። ሰራተኛ ይበተናል። ስራ ፈት ይበዛል። የሀገሪቱ ኢኮኖሚ በጥቂት ሞኖፖሎች በውጭ ያሉ ሰዎች ሞኖፖሊ እጅ ይወድቃል። በጣም ነው የሚያሳዝነው። ይሄ ነው። ይሄንን በቃ ታዩታላችሁ ሲሆን በቃ ምንም ማለት አይቻልም። ማስፈራራት ሳይሆን መንግስት እስካለ የሚሆነው ይሄ የሚሄድበት በጣም ዴንጀረስ ግራውንድ ነው። የሚሄድበት በጣም ወደ አደገኛ ቦታ እየወሰዳት ነው ሀገራችንን ያለችው። በጣም የሚያሳዝነው ይሄ ነው። በጣም የሚያሳዝነው ወገኖች ይሄ ነው። ምን እንላለን እንግዲህ በጣም ነው የሚያሳዝነው። ታዲያ ይህ በዚህ እንዳለ ማለት ነው ፓርላማ ውስጥ ማለት ነው ያስቀመጣቸው ሰዎች በጣም ያሳዝናል። ፓርላማ ውስጥ ያስቀመጣቸው ሰዎች እንደ ውጭው ተከራክረውልን ከህዝቡ እንግዲህ ከሶሳይቲው የአማራን ብሔር ሪፕሬዘንት የሚያደርጋለ የደቡብን ከየክልሉ የመጡበትን ማለት ነው እንግዲህ የሁሉንም ከዛ ተወክለው ነው አይደል እንዴ ህዝብ መርጧቸው ፓርላማ ውስጥ ገብተው በአካባቢያቸውን ያለውን የህዝቡን ጩኸት መበደል ፍትህ ርትዕ መደረጉን አለመደረጉን የሚያስፈልገውን ማህበረሰቡ ከየመጡበት ክልል ያንን ነው እንግዲህ አድረስ ማድረግ ያለባቸው ቱ ዘ ኤክስቴንት መንግስትን በደንብ ቻሌንጅ አድርገው ይህ በሙሉ እንግዲህ መፋጨት በውጭው በእንግሊዝም ሀገር በሌላውም ሀገር በአፍሪካውም ሀገር እንደምታዩት እንደሚደረገው ተደርጎ ከዛ ውስጥ ፓርላማ ውስጥ ተፋጭተውበት የተገኘውን በጣም ጥሩ የሆነ እንግዲህ ማስተር ማይንድ ፕሪንስፕልን ተጠቅመው ማለት ነው ጭንቅላቶች ተፋጭተው ተነጋግረው የሚያወጡትን አሪፍ መመሪያ በሀገር ላይ በመመሪያ ላይ ሲተገብሩት ማለት ነው አገር ታድጋለች። መንግስት እንደፈለገ አገርን አይጋልብም። ህዝብ በትክክለኛው ህዝብና አገር ይመራል፣ ይተዳደራል። አገራችን ከሌሎች አገሮች ጋር የምታደርገውን ሪሌሽንሽፕና የገበያን ፉክክር እሱን ሁሉ የሚጠቅም ይሆናል። ልጆቻችን ራዕይ ያለው የወደፊት ህይወት ይኖራቸዋል። እንደሱ አይነት የሚያመጡ ሰዎችን ሳይሆን ፓርላማ ውስጥ የከተተው በጣም እንደው ይህንን ርዕስ ስንቋጨው አሁን እንደማሳያቸው አይነት ስዮ በቃ ፖለቲከኛ ዘፋኝ ብያታለሁ እና እንደዚህ መስቀሏን አድርጋ በሀገር ባህል ልብስ አድርጋ በቃ ዝም ብሎ ጠቅላይ ሚኒስትሩን ብቻ ማወደስ ጠቅላይ ሚኒስትሩን በቃ እንዲህ በቃ ማለትና ሌላውን ጠቅላይ ሚኒስትሩን የሚከራከር የሚተች በሙሉ እንደ ጠላት የሚታይበት የሚያዩ ሰዎችን ሆድ አምላካቸው የሆኑ ሰዎች በቃ ያችን ስልጣን ላይ ለመቀመጥ ጠቅላይ ሚኒስትሩን መናገር ነው የሚያዋጣው የሚሉ ሰዎችን ስላሉ እንደውም ከዛ ከእንግሊዙ ካለው ጋራ የእንግሊዝ እንግዲህ ፓርቲዎች እንዴት እንደዛ ደረጃ እንኳን እንደርሳለን። ድሮ ነበር ከዛ ምን በልጥ ነበር፣ ግን አሁን ተመልሰን ወደ ድሮ ክብራችን እንመለስ ሲሆን የሚለው ነገር እንድታዩት ለማድረግ እስኪ ይህንን እንደው እስኪ ላሳያችሁ። በጣም ይገርማችኋል።
እና ሰማትችን ሴትዮ ሲንጊንግ ፖለቲሻን ብያታለሁ። ሲንጊንግ ፖለቲሻን ብያታለሁ። እና ስሙ ሰባተኛውን ሀገራዊ ምርጫ ይመለከታል። ሀገራችን ኢትዮጵያ ሰባተኛውን አጠቃላይ ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። የምርጫው መካሄድ በኢትዮጵያ ሰላማዊ የፖለቲካ ግንባታ ሂደትና በዘላቂ ሰላም ግንባታ ላይ ጉልህ አስተዋጽኦ እንዳለው ይታወቃል። ሆኖም ግን ዛሬ በተለያዩ የሀገራችን ክፍሎች ሰላማዊና ህጋዊ መንገድ መንቀሳቀስን የማይፈልጉ ጽንፈኛ የፖለቲካ ኃይሎች ለሌሎች ኃይሎች በመላላክ የሀገራችን የለውጥ ግስጋሴ ለማስቆም በእናት ሀገራቸው ላይ መቆመራቸውን አላቆሙ። ለኢትዮጵያ ጠላቶች ጉዳይ አስፈጻሚ በመሆን በምርጫው ሂደት ላይ ጥላሸት ለመቀባት ከወዲሁ በግርግር ትርፍ ለማግኘት ምርጫው እንዳይካሄድ ቅስቀሳ እያደረጉ ይገኛሉ። እና ብቻ በጣም እኔ ቢሆን እኔ እሱም ቢሆን እኔ ያመኛል። እኔ እዛ ፓርላማ ውስጥ ቁጭ ብሎ የእነሱን ይህንን እንደው እንቶፎንቶ ከአንደበታቸው እያፈለቁ የሚያወድሱኝ አንተ እኮ በቃ አንተ ምን እንከን ይወጣላል ምናምን የሚሉኝ ሰዎች ቢሰበሰብ እኔ በጣም ነው የሚደብረኝ። የእውነቴን ነው። በሱ ቦታ ብሆን ማለት ነው። እንትን ኤብል ቦዲድ የሆኑ እንትን የሚሉት የሚፋጩ በጭንቅላት ባነጋገር በአስተሳሰብ የሚሆኑ ሰዎችን አምጥተው ከዛ እሱ አሳምኗቸው ወይም እነሱ አሳምነውት ምናምን ያ ኢንቫይሮመንት ነው አይደል እንዴ? ትክክለኛ ሰው ጋር መሪ መሆኑ ተውትና እንደ ሰው ራሱ እንጂ ዝም ብሎ የሚያወድስን ሰብስበ ቁጭ ብለህ እንደ ሳት ትሞቃለህ እንዴ? በጣም የሚያሳዝን ነው። በጣም የሚያሳዝን ነው። ዚህ ሶ ሳድ እና ይህንን እንደው እንድታዩት ብዬ ነው። ቴሌግራም ላይ ያስቀምጥላችኋለሁ። ከሰዓት ላለመፍጨት ከእንግሊዙ ጋር ካለው ጋር ጎን እንድታዩ እሱንም አድድ አድርጌበታለሁ እና በኋላ ታዩታላችሁ። ለማንኛውም እንቀጥል ወገኖች። የሚገርም ሰዓት ላይ ነው ያለ ነው። በዚሁ እንግዲህ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን። የትራምፕ ኦፕሬሽን ቮልት በሚል ነው። ለአፍሪካ ለኢትዮጵያ ለሀገራችንም ምን ማለት ነው ምንድን ነው የሚል ይሆናል። 489ኛ መርሃ ግብራችን ነው። ለዚያ ደረሰን የሰራዊት ጌታ እግዚአብሔር ክብር ምስጋና ለሱን። የአብርሃሙ ሥላሴ መሰባሰባችንን ይባርኩልን። ይሄ የምናወራው በሙሉ ስለ ሀገራችን ስለሚገደን ነው ወገኖች። እናንተም ጊዜያችሁን አጥፍታችሁ ይኸው በዚህ ሰዓት ከኔ ጋር ሆናችሁ ሀሳብ አስተያየታችሁን የምታስቀምጡት የሀገራችሁ ነገር ስለሚገዳችሁ ነው። ሀገራችሁን የትውልዱ የወደፊት ተስፋ ህይወቱ ስለሚገዳችሁ ነው። እና እግዚአብሔር እንግዲህ እውነት አሁን የምንጀምረውንም ጾም እንትን ተይዞ ሰምቶ እውነት መልስ የሚሰጥልን ያደርግልን፣ ጸሎታችን የሚሰማበት ያደርግልን። ምክንያቱም በጣም አስቸጋሪ ሁኔታ ውስጥ እየገባች ነው ሀገራችን ያለችው። ኦኬ እንቀጥል ወገኖች። እንግዲህ ምን ያህል ሰሞቻችሁ ሰምታችሁ እንደሆነ አላቅም። ፕሮጀክት ቮልት ትራምፕ አሁን ሰሞኑን ሎንች አድርጓል። አንድ ሳምንት ምናምን ይሆናል ሎንች ካደረገው። ትራምፕ ሎንችስ ፕሮጀክት ቮልት 12 ቢሊየን ነው እንግዲህ ያስቀመጠው ለዚህ ፕሮጀክት ማለት ነው። እንግዲህ 12 ቢሊየን ሚኒራልስ ስቶክ ፓይል ቱ ካውንተር ቻይና። እንግዲህ ቻይናን በዚህ ያዳክማለሁ። ቻይና እየቀደመችን ነው በሚኒራሎች በእነኚህ አሁን በጣም ሬር እርዝ የሚባሉ ሚኒራሎች በማጠራቀም እየቀደመችን ነው። እኛ ደግሞ እጥረት ላይ ነው ያለ ነው ብሎ ለዚህ መፍትሄ ያስፈልጋል። የአሜሪካ ያሉ ድርጅቶች እነኚህ እንደ ግብአት እነኚህን ሬር እርዝ የሚጠቀሙ ድርጅቶች አሜሪካዊ ድርጅቶች ማለት ነው በሬር እርዝ ወይም እነኚህ ልዩ ሚኔራሎች በማጣት ምክንያት ስራቸው መስተጓጎል የለባቸውም፣ መዘጋት የለባቸውም። ምርቱ እንግዲህ አሁን ወደ ጀመርነው አራተኛ የኢንዱስትሪ አብዮት አሜሪካ በበላይነት እንድታሸንፍ እንደ ድሮ አገሮችን የበላይ ሆና እንደታየች አሁንም እንድትታይ ለማድረግ በማለት ነው እንግዲህ ይህንን 12 ቢሊዮን ዶላር አቅም ያለውን እንግዲህ ኦፕሬሽን ቮልት የተባለን እንግዲህ ፕሮጀክት እንትን ያደረገው ሎንች ያደረገው ምን ማለት ነው እስኪ የሚለውን እንመልከት ወገኖቼ። እንግዲህ ዩኤስ ፕሬዚዳንት ዶናልድ ትራምፕ
is poised to unveil a major new strategic initiative known as Project Volt, a massive $12 billion undertaking designed to shield American manufacturers from supply chain shocks and reduce the nation's heavy reliance on Chinese materials. እንግዲህ እስካሁን ከቻይና ብዙ ማቴሪያሎችን ኢቨን እነኚህ ኤርዝ ማቴሪያሎችን ማለት ነው እያመጡ ሲሉ ነበር ሲጠቀሙ ነበር ቻይና ምክንያቱም ሃይ ሪዘርቭ ስላላት ማለት ነው። This ventures seeks to create critical mineral stockpiles እንግዲህ አሁን ይሄ ፕሮጀክት ክሪቲካል ሚነራልስ ሬር እርዝ በጣም ደግሞ ወሳኝ የሆኑ አሜሪካ ለመሆን የሚያስፈልጓት ከዚህ በኋላ ቻይና ለመሆን ከዚህ በኋላ የሚያስፈልጋቸው ራሻ ለመሆን እና በበላይነት ለመቀጠል ለሚያስፈልጓቸው ነገሮች አንዱ እነኛውን ክሪቲካል ሚነራል ስቶክ ፓይል ናቸው። ኦኬ ስለዚህ ትራምፕ ከሆነ ቦታ እንግዲህ ማምጣት መቻል አለበት። ዝም ብሎ ከሰማይ አይወርድለትም መቼስ የሀገራቸው ውስጥ እርግጠኛ ነኝ እነሱ መሬት ያለውን በሙሉ ፈትሸው ያውቁታል። በሌላ ሀገርም ያለውን የት እንዳለ ያውቀዋል። ከዚህ በፊት ሬር እርዝ ሚነራሎች አሁን ከሳተላይት ላይ ማየት ይቻላል ብዬ ብለ አንድ ካድሬ ገብቶ ታስታውሳላችሁ። አረ አይቻልም ውሸት ነው ምናምን ሲል ነበር። አረ ይቻላል ብዬ ከዛ በኋላ ደግሞ ፎሎ አፕ ፕሮግራም እንደሰራው ታስታውሳላችሁ አሉ። እንደዚያው በቃ አገራቸው ስትጋጥ ከባዕዳን ጎን የሚቆሙ ካድሬዎች አሉ። ዛሬም አሏት ኢትዮጵያ። በጣም ወደ ድሮም ነበሯት፣ ዛሬም አሏት። በጣም ያሳዝናል። ልቦና ይስጣቸው። ሌላ ምን እንላለን ታዲያ? እስኪ ትራምፕ እስኪ ይንገረን እስኪ ስለዚህ በራሱ አንደበት ፕሮጀክት ቮልት ራሱ ይንገረን ትራምፕ። Of risk running out of critical minerals during market disruptions. Today we're launching what will be known as Project Vault to ensure that American businesses and workers are never harmed by any shortage. We don't want to ever go through what we went through a year ago. Just as although it did work out, thank you. Just as we have long had a strategic petroleum reserve and a stockpile of critical minerals for national defense, we're now creating this reserve for American industry so we don't have any problems. This historic initiative will combine $10 billion in export-import bank financing with $2 billion in private sector financing, and we even expect the American taxpayer to make a profit from the interest on the loan used to start the Project Vault. It's an amazing thing. They've been talking about it for years. Other presidents did a lot of talking, but they didn't do anything. Over the past year, my administration has taken extraordinary steps to make sure the United States has all of the critical minerals and rare earths that we need. We're investing in mining projects. We're expediting federal permitting. The federal permitting, and a lot of it is Lee Zeldin, who's been fantastic, but federal permitting is such a big deal. እንደሰማችሁት ነው እንግዲህ። ስለዚህ ብዙ ሀገሮች ከኛ ጋር ይተባበራሉ። ካሁን በኋላ እጥረት እንዲኖርብን አንፈቅድም። እነኚህ እንግዲህ አሁን ፎርዝ ኢንዱስትሪያል ሪቮሉሽን ወይም አራተኛው ኢንዱስትሪ አብዮት እንግዲህ ዓለም እየገባችበት ያለችው ከሰስቴናብል ዴቨሎፕመንት ጋር ተያይዞ እንግዲህ የኤሌክትሪክ መኪና ይባል ሌላውን ሞባይል ፎንም ይመረት ቢባል ሌላው ቺፕ ማይክሮቺፕ ኢምፕላንት በብዛት ይስሩ ቢባል ኤአይም ሪቮሉሽን በጣም ወደ የሚፈልጉበት አቅጣጫ ያለ ቢባል ሬር እርዝ ሚነራልስ ኢምፖርታንት ናቸው። የኒውክሌር ዌፐኑንም ሁሉ ጨምሮ ማለት ነው። ኦኬ ስለዚህ ለዛ ደግሞ ከየትም እናመጣዋለን ነው። ሌሎቹ ከኔ በፊት የነበሩ መሪዎች ይሄንን አወሩት እንጂ አላደረጉትም። ግን እኔ ግን በድፍረት አድርጌዋለሁ። ምናልባት እንግዲህ እነሱ ይሉንታ ስለሚኖራቸው ይሆናል ፕሮባብሊ። እንግዲህ እንደምታዩት ታዲያ ይህንን ጉዳይ ብዙ ጋዜጦች፣ ብዙ አርቲክሎች፣ ብዙ ምሁራን ይህንን ጉዳይ እያዩት ነው ሰሞኑን። ክሪቲካል ሚነራልስ እንግዲህ ቻይና እና ኢዩ ዩሮፒያን ዩኒየን እና ዩኤስ ለሴኩሪቲያቸው ራሱ በቃ የሚያስፈልጋቸው ብለው ዘርዝረውታል በብዙ አርቲክል ላይ እንደነ ጎልድ እንደ አይረን ኦር ማለት ነው እንግዲህ ፖታሽ፣ ዩሬኒየም በጣም ወሳኞቹን ደግሞ ሊቲየም፣ ኮፐር ምናምን ተንግስተን ብለው ብቻ እነኝን ናቸው እንግዲህ በጣም አሁን በጣም ወሳኝ ናቸው። ገቨርንመንትስ ፎርሙሌት ሊስትስ ኦፍ ክሪቲካል ሚነራልስ አኮርዲንግ ቱ ዜር ኢንዱስትሪያል ሪኳርመንትስ ኤንድ ስትራቴጂክ ኢቫሉዌሽንስ ኦፍ ሰፕላይ ሪስክ።
እንግዲህ እነኚህ ሬር እርዞች ወይም እነኚህ ልዩ ሚነራሎች በብዛት ያሏቸው ሀገሮች አሪፍ መንግስት ካላቸው ይሰመርበት ህዝብና ሀገር የሚወድና የሚያከብር መሪ ሲኖራቸው ማለት ነው። ከአሜሪካ መንግስት ጋር ወይም ከቻይና መንግስት ጋር ከሌሎቹም ብቻ ይህንን ሚኔራሎች ለአራተኛው ኢንዱስትሪ አብዮት ተጠቅመው ራሳቸው መጠቀም ይፈልጉ በኢኳል ነው እንትን አድርገው ኢኩሊ ኒጎሽየት አድርገው ማለት ነው። አይኤምኤፍ እና ወርልድ ባንክ ፈርም ያለው ስትራክቸራል አጀስትመንት ላይ ለነሱ ብቻ በሚጠቅም እንደው ገንዘቡ ያስፈልገኛል ስለዚህ ልፈርም ብሎ ሀገር የሚሸጥ መሪ ሳይሆን ማለት ነው ባለበት እነኛ ሀገሮች እንደ ጠፋኝ እኮ የአፍሪካው መሪ እያስገረመ ያለው እንትን ሰውዬ ማን ነበር? እንደ ቶሬ ያለ መሪ ሲኖር ኒጎሽየት ያደርጋል። ኖ ማይኑን ከፈለጋችሁ እኛ አውጥተን ለእናንተ እንደዚህ ዋጋ እንሸጥላችኋለን ምናምን የሚል መሪ ሲኖር አገሮች ይጠቀማሉ። ቶሎ እንደውም ለውጥ የሚመጣበት ታይም ነው ማለት ነው። አሁን መንግስት ካለ ማለት ነው፣ አሪፍ መንግስት ካለ። ለማንኛውም ታዲያ እንግዲህ ፕሮጀክት ቮልት $12 ቢሊዮን ተመድቦለታል። እነኝን እንግዲህ ስቶክ ፓይል ማድረግ ነው፣ ማጠራቀም ነው አሜሪካ የሚፈልገው አሜሪካ መንግስት። በዚህ መሰረት እንግዲህ ቶታል ኢንቨስትመንት 12 ቢሊዮን 10 ቢሊዮን ደግሞ ኤክስትራ እንግዲህ ከባንኮች ምናምን የሚገኛለ እንደገና ፕራይቬት ደግሞ ኢንቨስተሮችም ደግሞ አሉ። ስለዚህ ይህንን ስደምሩት ኦልሞስት 34 አካባቢ ቢሊዮን በሉት ተመድቧል። 12 ብቻ አይደለም። ስለዚህ ውስጥ እንግዲህ ያው ባንኮች አሉ፣ እንደገና ደግሞ ፕራይቬት ኢንቨስተሮችም አሉ፣ ገንዘብ መድበዋል ማለት ነው። እንግዲህ ፕራይቬት ኢንቨስተሮች ጥቅም ካላገኙ ኢንቨስት አያደርጉም እንትን አያደርጉም ነው፣ በወለድ ነው የሚያበድሩት፣ ዝም ብሎ አያበድሩም። እና እነኝን ደግሞ ሚኔራሎች ደግሞ ይፈልጋሉ እነሱ ነው መቆጣጠር፣ በጣም ደስ የሚላቸው ነገር ነው። ለማንኛውም ይሄ እንግዲህ ቻይናን ጋራ ለመፎካከር ነው። ቻይና ብዙ ሪዘርቭ አላት ስለሚባል እንግዲህ በሬር እርዝ ሪዘርቭ ቻይና ብቻ አይደለችም። የሀገራቸው ካላቸው ጋርም ስትመለከቱ አሁን እንግዲህ አሁን ወርልድስ ላርጀስት ሬር እርዝ ሪዘርቭ ያላቸው ብራዚል አላት፣ ኢንዲያ አላት፣ አውስትራሊያ አላት፣ ራሽያ አላት፣ ቪየትናም አላት፣ ዩናይትድ እንግዲህ ስቴትስ በ7ኛ ደረጃ ነው ያለችው። ለዚህ ነው የሚንጫጨው። አሁን እንግዲህ ግሪንላንድ በጣም አላት። ግሪንላንድን እንግዲህ አሁን ጠቅልዬ እወስዳለሁ እያለ ነው። ስለዚህ ግሪንላንድ 8ኛ ደረጃ ያለችውን በአሜሪካ ስራ ያስገባል ማለት ነው። የመሬት ሀብት እኮ ነው። ታንዛኒያ፣ ሳውዝ አፍሪካ፣ ከዛ ገና እኔ እርግጠኛ ነኝ ኢትዮጵያ በመሬት ባለው ውስጥ ስለሆነ ከዚህ በላይ አለ። እንደውም ስለማይነግሩ ነው እንጂ ከፍ ብላ እዛ ውስጥ ሆናለች ብዬ ነው ማስበው። እንግዲህ እስካሁን እነኚህ የወጣ አገሮች ናቸው። ይኸው እንግዲህ በቶን ምን ያህል ያላቸው ተብሎ እንደሚገመት ሪዘርቭ እዚህ ጋር ያስቀምጥልናል። እንግዲህ እና የተለያዩ ሀገሮች ደግሞ እንግዲህ ይኸው እንደምታዩት እዚህ ጋር እንደ ሪፈረንስ እንዲሆናችሁ ከአገሮቹንና እንግዲህ ሼር ኦፍ ግሎባል ፕሮዳክሽን በጣም አሁን ያለው በምን ያህል ፐርሰንት ነው እንግዲህ ሊዲንግ ፕሮዲውሰሮች ሀገሮች እዚህ ጋር ተደርድረዋል። በባንዲራቸው ታያቸዋላችሁ። ቻይና እንግዲህ ቀይ ያለው ቻይና ነች። ቻይና እንደምታዩት በጋሊየም፣ በማግኒዚየም፣ በቴንግስተን፣ በቢስመት፣ በግራፋይት፣ በሲሊከን፣ በኢንዲየም፣ በቫንዲየም ማለት ነው እንግዲህ ሬርዝ ሚኔራሎች በእነኚህ በሙሉ ቀይ ያለው ቻይና ከሁሉም ነገር ትበልጣለች። ተመልከቱ። ከዛ ወደ አሜሪካ ደግሞ ቤሪሊየም ነው ምናምን አሜሪካ ደግሞ ትበልጣለች። 50%ቱን አሜሪካ ነች የምትቆጣጠረው። ሌሎቹም ሀገሮች ብቻ እንደዚህ ተደርድረዋል እንደ ሪፈረንስ ፖይንት እንዲኖራቸው። ስለዚህ ቻይና በጣም ትበልጣለች ማለት ነው። አሁን ቻይና በአራተኛውን ኢንዱስትሪ ዓለማችን እየገባችበት ያለችውን በደንብ ይሄ ሪዘርቭ ስላላት በኤአይም እየመራች ስለሆነ ቻይና አሁን እንግዲህ አሜሪካ የአፍሪካው የግሎባል ሳውዙን የአፍሪካውን የኢስት አፍሪካውን እና የግሪንላንዱን ምናምን የካናዳውን ምናምን ዘርፋ በቁጥጥሯ ስታስገባ ከቻይና ጋር ልትፎካከር ትችላለች እንጂ ያለበለዚያ ልትፎካከር አትችልም ማለት ነው። ስለዚህ ዶናልድ ትራምፕ እየቀለለ አይደለም። ዚስ ኢዝ የሰርቫይቫል ጉዳይ ነው። እንግዲህ ፕሮጀክት ቮልት ኢዝ ቤዚካሊ ጎይንግ ቱ ሊቭ ኦር ዳይ በዚህ ነው የሚወሰነው። በቃ
ፕሮጀክት ቮልት አሁን ሚሽኑ ሬር እርዝ ሚነራል አለ ወይስ የለም? አሜሪካ ታገኛለች አታገኝም? ካላገኘች በቃ ትወድቃለች። ታንኪዩ ሚልኪያስ ቶሬሬ የቡርኪና ፋሶ ቅድም እንደዚህ አይነት መሪ ካለ አሪፍ ነው ያልኳችሁ ለዚህ ነው። ኢብራሂም ቶሬሬ ታንኪዩ ሚልኪያስ። ኦኬ እንደውም ፕሮግራም የሰራንበት ሰውዬ እኮ ጠፋኝ። አንዳንድ እንግዲህ እርጅና ዕድሜ እኮ እየደኮ ስለሆነ ነው ወገኖች። ለማንኛውም ስለዚህ ይሄ እንግዲህ ፕሮጀክት ቮልት ይሳካል አይሳካም፣ አሜሪካ ትወድቃለች አትወድቅም፣ ኮምፒት ታደርጋለች አታደርግም የሚለው በእነኚህ በሬር እርዞች ላይ ነው የሚወሰነው። እንግዲህ ከየት ነው አሁን ኤንድ አፍሪካ ፕላስ ዘ ግሎባል ሳውዝ አር ኤ ሂውጅ ፓርት ኦፍ ዘ ስቶሪ። ትራምፕ ፕሮጀክት ቮልት ብሎ ሲያወራ እያወራን ያለው ስለ አፍሪካ የመሬት ስር ሀብት ነው፣ ስለ ከርሰ ምድር ሀብት እና እንደውም በአጠቃላይ ስለ ግሎባል ሳውዙ ሀብት ነው እያወራ ያለው። ሊዘርፍ ነው። ግሪንላንድን እንደሚጠቀልል እንደነገረን ካናዳ የስንተኛ ስቴት አሜሪካ ትሆን እንደሚለው አሁን እያነጣጠረ ያለው ግሎባል ሳውዝ እና አፍሪካን ነው፣ አገራችንን ጨምሮ ማለት ነው። ሂር አር ዘ ክሊን ብሬክ ዳውን ኦፍ ዋት ማተርስ ሞስት። ኦኬ አሁን እንግዲህ እነኛ አሁን ሀገሮቹ በአፍሪካ ስንመለከት ኪ ሬር እርዝ ሆትስፖትስ ኢን አፍሪካ ማዳጋስካር፣ ሳውዝ አፍሪካ አሁን ትልቅ አሁን ክርክር ውስጥ ሰሞኑን አይታችሁ እንደሆነ አላውቅም፣ በዜና እንትን ብሏል። ኧረ እባክህ ሞኝን ፈልግ ምናምን እየተባለ ትራምፕ ኦልሞስት የጥቁሮቹን ሳይድ ይዟል። ኦልሞስት ነጮቹ ሳውዝ አፍሪካኖችን እየተቹ ነው። በየትኛው ደረሰኝ ነው የገዙት እያለ ነው። ምክንያቱም የፈለገው ነገር ሌላ ነገር ስለሆነ ማለት ነው ወገኖች። የሳውዝ አፍሪካን ሬር እርዝ ስለፈለገ ማለት ነው። ሰሞኑን በዜና እየተናፈሰ ያለው የምትሰሙት እሱን ነው። ማዳጋስካር ሳውዝ አፍሪካ ካላቸው ጭምር ነው እንግዲህ እዚህ ጋር ታንዛኒያ፣ ብሩንዲ፣ ናሚቢያ። ኦኬ እንግዲህ ከዛ ሌሎቹን ሀገሮች ደግሞ መጣበታል። ኢትዮጵያንም እንመጣበታለን። ዋት ፕሮጀክት ቮልት ፕሮባብሊ ኒድስ እንግዲህ ምንድን ነው የሚፈልገው አሁን ትራምፕ በዚህ በፕሮጀክት ቮልት ታርጌት ያደረገው ማለት ነው እነኝን ኬሚካሎች እነኝን ሬር እርዞች ነው። ኖዲኒየም ለምን እንደሚውሉ እንግዲህ እናንተ መመርመራችሁ ድረሱበት። ፖሴዲየም እነኝህ ተዘርዝረዋለሁ። ለምንድን ነው የሚፈለጉት? ለኤሌክትሪክ ቬክል ለኤሌክትሪክ መኪና በዓለም ላይ ሲበዛ ያለ እነኚህ ሬር እርዝ ሚነራልስ ባትሪው አይሰራም። እነኚህ በቃ አፍሪካ እና ግሎባል ሳውዝ ደግሞ እስካፍጢማቸው ያላቸው ሀገሮች ናቸው። በነኚህ ሬር እርዝ በነኚህ በጣም ማዕድኖች ማለት ነው። ድሮንስ አሁን በድሮን አይደል እንዲ ሀገሮች እየተደበደቡ ያሉት። ድሮንስ ለመስራት ሬር እርዝ ያስፈልጋል። ፐርሲሽን ዌፐንስ ቀጥታ እንግዲህ ግላሶች ሁሉ ፐርሲሽን ዌፐንስ ራሱ እንግዲህ አንድ ሀገሮችን ድራሹን እናጥፋ ከሳተላይት ዳይሬክት አድርገን የሆነ ቦታ እንምታ ቢሉ ያ ዲቫይስ ያ መሳሪያ ያለ ሬር እርዝ አይሰራም። ሬር እርዝ እንግዲህ ስል እነኛ ሚነራሎች ማለት ነው። እነኚህ ንጥረ ነገሮች ከመሬት ውስጥ የሚገኙ በጣም ሁሉ ሀገር የሌላቸው ማዕድናቶች ማለት ነው። ሮቦት እንዲሰራ ካስፈለገ እነኚህ ሬር እርዝ ሚነራሎች ያስፈልጋሉ፣ ማዕድኖች ያስፈልጋሉ። ቻይና በብዛት አላት፣ አሜሪካ እጥረት አላት የላትም፣ በቃ የላትም እንጂ ማለት ይቻላል። እጥረት ላይ ነች፣ በጣም እጥረት አለባት። ኮምፒት ማድረግ አትችልም። የዊንድ ፓወር ቴክኖሎጂ እንግዲህ በሰስቴኔብል ዴቨሎፕመንት 17ቶቹ ጎሎች ውስጥ ዊንድ ፓወር አንደኛው ነው። በዛ ውስጥ ዓለም እንምራ ቢሉ እነኚህ ማዕድኖች ከሌለ ዋጋ የለውም። አያችሁ፣ አቤት አፍሪካ እኮ እግዚአብሔር አድሎት ነበር። ግሎባል ሳውዝ ለሁሌ የምነግራችሁ ግሎባል ሳውዝ ከኢኩዌተር በታች ያለውን እንግዲህ ዓለም በምትመለከቱበት ጊዜው እዛ ላይ አይደለም ያለው በሙሉ ከግሎባል ሳውዝ እስከ አፍጢሙ ሀብታም የሆነ ነው በሬር እርዝ። መሪ ብቻ ነው የሚያስፈልገው። አሪፍ መሪ ካለ ማለት ነው የአሜሪካን ከፍ ማለትና ዝቅ ማለት የቻይናን እሺና እምቢ ማለት የሚወስን በቃ ይሆን ነበር። ኮንቲኔንቱ እርስ በራሱ እየተበላላ ሆዳም መሪ ምናምን ባይኖረው በቃ ለሀገር ለወገን የሚያስብ ቢኖረው ማለት ነው እግዚአብሔር የሰጠውን ሀብት ተጠቅሞ ማለት ነው በቃ ዲክቴት ያደርግ ነበረ። የበላይ ሆኖ እነሱ ሰርቫይቭ ለማድረግ የሚለምኑ የሆኑ ነበረ። በጣም ነው እኮ የሚያሳፍረው። በጣም የሚያሳፍር ነው። በዚህ አሁን እግዚአብሔርን ማማረር ሁሉ አይቻልም። ምክንያቱም የራሳችን ሰዎች ናቸዋ። በራሳችን ላይ ቁጭ ብለው እኮ ድሃ የሚያደርጉን ትውልዱን በቃ ተስፋውን የሚያስቆርጡ የሚያቀጭጩ እኮ እነኛ አይነት በቃ ነጭ አምላክ የሆኑ ሰዎች ስለተቀመጡ ነው ስልጣን ላይ። የሚያሳዝነው እሱ ነው።
እንግዲህ ይህን ጉዳይ ታዲያ ያው በስምንት እንግዲህ ዘጋርዲያንም አውጥቶታል፣ ሌሎች ጋዜጦችም አውጥቶታል። ያው ዘጋርዲያን ቪውስ ኦን ዘስክራምብል ነው ያለው። እንግዲህ እዚህ ጋር ግልጽ ያደረግልን እኮ ነው ዘስክራምብል ፎር ክሪቲካል ሚነራልስ። አያችሁ ዘስክራምብል ፎር አፍሪካ እኮ ሌለው ነው ዘስክራምብል ፎር እንግዲህ ድሮ ዘስክራምብል ፎር አፍሪካ ቀኝ ግዛት ነበራል፣ በዳይሬክት ቀኝ ግዛት በጀርመን ተሰብስበው ሲወስኑ ማለት ነው። እችኛዋን አንተ ትወስዳለህ፣ እችኛዋን አንተ ትወስዳለህ፣ እችኛዋን አንተ ትወስዳለህ ብለው ሲስማሙ ድሮ ትዝ ይላቸዋል ስክራምብል ፎር አፍሪካ። አሁንም ማለት ነው አሁን ዩሮፒያን ዩኒየን አውሮፓ በሙሉ ያስፈልገዋል ለማደግ በዚህኛው የኢንዱስትሪ አብዮት በአራተኛው ኢንዱስትሪ አብዮት አብሮ ለመጓዝ ያስፈልገዋል። አለበለዚያ ምኑን ይዞ ነው የሚጓዘው? እንደ ድሮ ወደ ፎሲል ፊውል አይመለሱም። ሰውን ሁሉ አትሂዱ ወደዛ እያሉ የሮቦት ነው ዘመኑ ብለዋል፣ የኤአይ ነው ብለዋል፣ የኤሌክትሪክ መኪና ነው ብለዋል። እና ታዲያ እነኝን አምርተው መሸጥ ካልቻሉ በምን ሊኖሩ ነው? ፐርሲሽን ኦፔን ያስፈልጋቸዋል። ጥቃት ምናምን እነሱ መምራት እንትን ማለት አለባቸው። መሳሪያ እንግሊዝ እኮ መሳሪያ እየሸጠ ነው የሚተዳደረው በዓለም። እስራኤል እኮ መሳሪያ እየሸጠ አይደለም የሚተዳደረው በዓለም ላይ። ስለዚህ እነኝን መሳሪያዎች ለማምረት እነኝህ ሬር እርዝ ሚነራሎች ያስፈልጋሉ። አያችሁ። ስለዚህ ለዚህ ነው ስክራምብል የሚለውን ቃል እዚህ ጋር የተጠቀመው ዘጋርዲያን። በጣም ይገርማል። በርሊን ኮንፈረንስ ታንክ ዩ ፊሮዌ እና ዘ ማይኒንግ ዲዛስተር ኢን ዘ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። እንግዲህ ኮንጎ በጣም ጥግብ ያለች ነች በሬር እርዝ፣ እግዚአብሔር አድሏታል። ሌሎቹም ጋዜጦች ይዘውት ወጥተዋል። በጣም ይህን ጉዳይ በጣም አፍሪካንና ግሎባል ሳውዝን አሁን ትራምፕ ወደዛ ሊሄድ ነው ብለው ማለት ነው። ፕሮጀክት ቮልት ኤንድ ዘ ግሎባል ሬስ ፎር ክሪቲካል ሚነራልስ ዩኤስ አላይስ። እንግዲህ ከዩኤስ ጋር አላይ የሆኑ ሁሉ ጊዜ የእኛ አላይ ነው ምናምን ሲሉ እንግዲህ ዩሮፒያኖችን ነው በብዛት ዩኤስ አላይስ ኤንድ አፍሪካ ኢን ዘ ስፖት ላይ ተገኝ አፍሪካ ልትመዘግበር ነው። ዚስ ኢዝ ዋይ ዘ ስክራምብል ፎር እንግዲህ ረርዝ። በጣም ነው የሚገርመው። ታዲያ አርቲክል ወረድ ብሎ በስሩ ይህንን በጣም የሚገርም ፒክቸር አስቀምጧል። ታያላችሁ የአፍሪካ ሀገሮችን ግሎባል ሳውዝ ሳሁን እዚህ ጋር ኢንፓርቲኩለር የአፍሪካ ሀገሮችን አስቀምጦ ማለት ነው። ተመልከቱ አሁን የትኞቹ ሀገሮች በኮባልት የአፍሪካ ሀገሮች ነው ምናቸው። ኮባልት እንግዲህ ሬረርዝ በጣም የሚያስፈልግ ነው። ለኮባልት የኤሌክትሪክ መኪና፣ ለኤሌክትሪክ ባትሪ፣ ለምናምን በሙሉ ያስፈልጋል። ገባችሁ? ሀገራችን አያችሁ በቀለም ስትመለከቱ ሀገራችን ኢትዮጵያ እንደ ኤርትራንም ጨምሮ ነው መሰለኝ ድረስ ተመልከቱ። የሁላችሁ ጥግብ ያለች ነች። አውጥቶታል። አሁን በቃ በሰማያዊ ታያላችሁ ሀገራችን። ያውቁታል እኮ ያውቁታል። አይታወቅም ምናምን ይላል አንዳንዱ። ያው ይታወቃል። ያው በክሮሚየም ያሉ ሀገሮች አሉ ሀብታም 62%። ይሄ የዓለምን ሀብት እኮ ነው በዚህ ላይ ያለ የሚነግራቸው። 79% በፕላቲኒየም የከበሩ ሀገሮች አሉ። እኛም ጋር አለ። ተመልከቱ። በጣም ነው የሚገርመው እኮ በጣም ነው የሚገርመው። ስለዚህ ትራምፕ ሂያስ ቱ ቢ ናይስ ቱ አስ። አቤት መሪ ቢኖር እንግዲህ ታዲያ ከዚህ ጋር ወረድ ብላችሁ በምታነቡበት ጊዜ እንደገና ማለት ነው ክሪቲካል ሚነራልስ ኢን አፍሪካ ተብሎ እንግዲህ በጣም ክሪቲካል ሚነራልስ ያሉትን አባቸውን ሀገሮች በአረንጓዴ ድብን ባለው አረንጓዴ ኢትዮጵያን አልበሷታል። እኔ አልሳልኩትም ወገኖቼ። ታያላችሁ። ነፍሱን ይማር ዶክተር ኢንጂነር ቅጣው እጁ ነፍሱን ይማር። የአብርሃሙ ስላሴ በገነት ነፍሱን ያኑርሉልን። በጣም ይገርማል። አስቀድሞ መናገር ለኢትዮጵያ ሀገሩ ለህዝቡ መቆርቆር ማለት ይህን ነው። ተመልከቱ ያላቸው ሀገሮች በደንብ በአረንጓዴው በጣም ጥግብ ያሉ ሀገሮችን ይኸው እንግዲህ አስቀምጧል አርቲክሉ። ይሄ እንግዲህ ዘአውትየር ዶት ኮ ዜድ ላይ አፍሪካስ ክሪቲካል ሚነራል ፓወር ሃውስ ተመልከቱ። ዘ ኮንቲኔንት ሆልድስ ዘ ኪ ዘ ኮንቲኔንት ኦፍ አፍሪካ ሆልድስ ዘ ኪ ቱ ዘ ግሪን ቴክ ማፕ ሃይላይትስ። አሁን እንግዲህ ይሄ ምንድን ነው የግሪን ሪቮሉሽን የአረንጓዴው የኢንዱስትሪ አብዮት አራተኛው ኢንዱስትሪ አብዮት የሚባለው ማለት ነው። ለመነሳትም ለመውደቅም ማለት ነው። አፍሪካ እነኛ አረንጓዴ ሀገሮች በጣም ያስፈልጋሉ። አረንጓዴ ቀለም የተቀቡ ሀገሮች ያስፈልጋሉ። ያለበለዚያ አይሆንም። አሁን መሪ ካለ ማለት ነው። አሁን የሚቆረቆሩ ምሁራን ካሉ ኦኬ ለሀገራቸው በቃ በጣም እንደዚህ አይነት አሪፍ ታይም የለም ማለት ነው።
የህዝባቸውን ጥቅም ለማስከበር የራሳቸውን ጥቅም አይደለም የህዝባቸውን ጥቅም የሀገራቸውን እድገት በጀንዊንሊ የራሳቸውን የባንክ ካፒታል ማሳደግ አይደለም የሀገሪቱን ለማሳደግ ትምህርት ቤቶችን አሪፍ ትምህርት ቤቶችን ወጣቱ እንዲማርበት ለማድረግ ለመቅረጽ ኢትዮጵያዊ በሆነ ለመቅረጽ ብዙ በቃ ጠቃሚ ሆስፒታሎች በደንብ የተደራጁ ሁሉ መሳሪያ ያላቸው ሆስፒታሎችን ለመስራት የህዝቡ ጭንቅላት ላይ ለመስራት ባንኮች በደንብ አቅም ያላቸው ኢትዮጵያዊ ባንኮችን ለመክፈት ምን ልበላችሁ በቃ ሀገር በምታድግበት ደረጃ አለ አይደል ይሄ ዲጂታል አይዲ ምናምን እያለ ከሚፈራገጥ ማለት ነው እዛ ላይ አሁን ብትሰራ እንደ ኢብራሂም ትራኦሬ ብትሰራ ማለት ነው በአጭር ጊዜ ሰውየው እንዳስመዘገበ ውጤት የሚሰራ መሪ ቢኖር ማለት ነው በጣም በቃ ምን አይነት ጊዜ ላይ ነበር ነው ዘ ኮንቲኔንት ሆልድስ ዘ ኪ ቱ ግሪን ቴክ ማፕ ሃይላይትስ ፕሮዲውሰርስ ሪዘርቭስ ያላቸውን እንግዲህ ፕሮዲውስ የሚያደርጉም ሪዘርቮችንም ያስቀመጠው እዚህ ጋር እንግዲህ ኢትዮጵያ እርግጥ ነው ሪዘርቭ ነው እንጂ ገና ፕሮዲውስ እያደረገች እያወጣች አይደለም ግን ያውቁታል ኖቤም ታይታኒየም ምናምን እያለ እንግዲህ ኮንጎ የምትታወቅበት በዚህ ነው ሳውዝ አፍሪካ የምትታወቀው በዚህ ነው ምናምን ብሎ ያሉ አገሮችን በሙሉ አስቀምጧል ወገኖች ታዲያ ኢንጂነር ቅጣው እጅጉ እንግዲህ ነፍሱን ይማር በ2006 በፈረንጆቹ አቆጣጠር ነው ያረፈው was an Ethiopian American scientist who served as chief of spacecraft and satellite system engineer ለናሳ ይሰራ የነበረ ነው አንድ ሰው ክፉ ነው በአንድ ወቅት ላይ እንዳረፈ አካባቢ ከአንድ ሰው ከማቀው ጋራ ደረጃ ላይ ያለ ሰው ሳወራው ፌክ ነው እኮ የውሸት ነው ምናምን እያለ የወንድማችንን ክሬዲደንሻል ሊያወርድ ሲቪ ሊያወርድ ምናምን እንትን ሲል ሰማሁትና ሲፈረ በቃ በጣም አዘንኩ በጣም የራሳችን ሰው እንደዚህ ሲሆን ያሳዝናል በጣም ኢትዮጵያዊ የሆኑ ሰዎች ስለማይወደዱ ማለት ነው ግን ለማንኛውም እስኩ የዛን ጊዜ ከተናገረውን እናዳምጥና እስኪ እንቀጥላለን ይሄ የኢትዮጵያ የሳተላይት ኢሜጅ ነው እንግዲህ ሳተላይት የጠፈር መንኮራኩር ለልዩ ልዩ ዘዴ እንጠቀምባቸዋለን እርግጥ ይሄ አንዱ የምድርን ሀብት መመርመሪያ ማለት ምን አይነት ማዕድን እንዳለ ምን አይነት ሀብት እንዳለ በምንስ አይነት ሁኔታ ገንዘብ ኢንቨስት አድርገን ልናዳብር ኳንቲቲውን መገመት ስሙ በእናታችሁ እንዲህ ነበር የተናገረው እና በኋላ መጨረሻ ላይ ኢትዮጵያ ለካ እስከ አፍጢሟ ጥግብ ያለች ሆኗን በሳተላይት አይተነዋል በሬረርስ በጣም አሜሪካ በሚያስፈልጋት ማዕድናት ኢትዮጵያ እዚህ ድረስ በቃ ብልጽግ ብላለች ብሎ ነበር የተናገረው አይገርማችሁም አሁን ጊዜው ተቆጥሮ ትራምፕ ፕሮጀክት ቮልት ብሎ አመጣ ሊዘርፍ ማለት ነው እና ሊገቡ ሊወስዱ ይፈልጋሉ ብሎ ተናግሮ ነበር ታስታውሳላችሁ ታዲያ ኢትዮጵያ ምንድን ያላት አለልኝ አይደለም እኮ ኢትዮጵያ ታንተለም አላት ኦኬ ለምንድን ነው የሚያስፈልገው ለካፓሲተርስ ኦፍ ኤሌክትሮኒክስ ኤሮስፔስ ኮምፖነንትስ ያስፈልጋል ለኤሮስፔስ እንግዲህ ወደ ማርስ ወደ ጨረቃ እንሄዳለን ምናምን በተለ ኤሮስፔስ ምርምር ጥናት ለመንኮራኩሩ ያስፈልጋል ለካፓሲተር ያስፈልጋል ኢትዮጵያ እንግዲህ የት ቦታ ነው ያላት ምትሉ ከሆነ ኢትዮጵያ እንግዲህ አሁን መንግስት የበፊቱ መንግስት አስጠንቶ ያሁኑም አስጠንቶ እነሱም በሳተላይት ያዩትን ነው ማመጣላችሁ ኢትዮጵያን ኬንቲቻ ነው ማይንስ የሚባል አለ ሲግኒፊካንት ሶርስ ኦፍ ሃይ ኳሊቲ ታንታለም attracting international attention ዓለም አቀፍ ትኩረት ተሰባል አያችሁ ትራምፕ አሁን ሲል በጣም ነው እኮ የሚገርመው ኒዮቢየም የሚባል ደግሞ አለ ኒዮቢየም ለምን ያስፈልጋል ስቲል አሎይስ ለመሄል መኪና እንግዲህ ስቲል አሎይስ አሎዊል ምናምን ነው መሰለኝ ሱፐር ኮንዳክተር ለኤሌክትሪክ ማስተላለፊያ ኮንዳክተር ሱፐር ኮንዳክተር and high strength metals potential deposit ሳውዘርን ደቡብ ኢትዮጵያ ላይ አለ suitable for large scale extraction ነው በብዙ ሊወጣ የሚችል ዚክሮን ሬር እርዝ አላት ኢትዮጵያ እኮ ዝም ብሎ በጣም እኮ ዝም ብሎ እንኳን አይደለም ክምችት እንኳን ያለው ሴራሚክስ የተለያየ ሴራሚክስ አይነት ሪፋክቶሪ ማቴሪያልስ ኤንድ ፋውንድሪስ ኢትዮጵያን ዚክሮን ሳንድስ አር ቫሉድ ፎር ሃይ
ፒዩሪቲ በጣም የጠራ አይነት ነው ያላት። እንደውም ዝም ብሎ አይነት አይደለም፣ በሌላው ሀገር ከሚለየው የተለየ ነውና ኤክስፖርት ኳሊቲ ነው። ሬር አርዝ ኤሌመንትስ ተብሎ ደግሞ አለ ኢትዮጵያ። ኤሌክትሮኒክስ፣ ሪኒዌብል ኤነርጂ፣ ሃሎ ተመልከቱ፣ ኤንድ ዲፌንስ ቴክኖሎጂስ ኢትዮጵያ አላት። መሪ ብቻ እኮ ነው የሚያስፈልጋት ኢትዮጵያ። ኤክስፕሎሬሽን ኢን መልቲፕል ሪጅንስ ሾዝ እንግዲህ ብዙ ቦታ ነው ያለው። አንድ ቦታ አይደለም ወገኖች፣ በጣም ብዙ ቦታ በኢትዮጵያ ክልል ውስጥ በጣም የተለያየ ቦታ ነው ያለው ይላል። ያያችሁ ነው ወገኖቼ። ወይኔ እንደዚህ ሆነን አሁን ኢትዮጵያ ደህና ነች፣ ኢትዮጵያ ምን አጠቅምም፣ ኢትዮጵያ ምናምን ይሉናል። አይ ተመልከቱ፣ ይሄ ፒር ሪቪው የተጠናውን ነው ማሳያችሁ። ደግሞ ሜጀር ትሬስ ኢን ሬር አርዝ ኤሌመንትስ ካራክተሪስቲክስ ኦፍ መንተብ ሌታሪክስ አይረን ዲፖዚት ኖርዘርን ኢትዮጵያ የሰሜኑ ክልል አለው ሬር አርዝ ያስጠኑትና ያረጋገጡት ነው። ይሄ ፒር ሪቪው ነው፣ ዝም ብሎ አይደለም፣ ወሬ አይደለም። ሬር አርዝ ሚነራልስ ኢን ኢትዮጵያ ኢንቨስትመንት ፖቴንሻል፣ እንደውም ኢንቨስተሮች የሚፈልጉት ካፒታል በጣም በትልቅ ደረጃ ነው ያለው። ግን በቃ ሰላም እንዳይኖረን አድርገው የመግቢያውን ቪዲዮ አይታችሁት እንደሆነ አላውቅም፣ በኋላ መጨረሻ ማጫወትላችኋለሁ። አያችሁ፣ እንደዚህ ነው። የሌላ ፒር ሪቪው ላሳያችሁ። ሬር አርዝ ኤሌመንትስ ጂኦኬሚስትሪ ኦፍ ዘ አንታሎ ሱፐር ሲኩዌንስ ኢን ዘ መቀሌ ውስጥ ትግራይ ሪጅን ኖርዘርን ኢትዮጵያ አለ በብዛት። እውነትን እኮ ሀብት እየወለ በድህነት እንድንኖር የተፈረደብን ምክንያት አንዱ የቅርስ ምድረ ሀብት እንዳናውጣ ነው። አዎ እንዳናውጣ ነው። በጣም የሚያሳዝነው እሱ ነው ሀብትዬ። ከዛ በሌላ ቪዲዮ ደግሞ ትራምፕ ዊል ቴክ አለ፣ በቃ ዘሬረርዝ ከአፍሪካ ከግሎባል ሳውዝ በቃ እንወስዳለን አለ፣ አንቀልድም አለ። ዊል ቴክ አለ ትራምፕ። ስሙት። Today, the United States is also signing our own bilateral agreements with the Congo and Rwanda that will unlock new ሚልኪያስ ምን ይለናል? ፕሮጀክት ዳግም የእጅ አዙር ቀኝ ግዛት እንዲጀምሩ ነው። የእኛ ሀገር መንግስት የምዕራቡ ዓለም ነገሮችን በአይኤምኤፍ እና በወርልድ ባንክ እንዲመቻች አድርጓል። አዎ ስለዚህ ነው ወንድሜ። ስለዚህ የምዕራቡ ዓለም ማዕድን አውጪ ካምፓኒዎች ከባባድ የማዕድን ማውጫ መሳሪያዎችን እያንጋንጉ ወደ ሀገራችን እንዲገቡ ማድረጋቸው አይቀርም። ይህንን እንግዲህ እናየዋለን አሁን በሂደት። አሁን ከዚህ በመቀጠል የሚሆነው ይሄ ነው። Opportunities for the United States to access critical minerals and provide economic benefits for everybody, and we'll be involved with sending some of our biggest and greatest companies over to the two countries. ያው መለሱልህ ሚልካስ መለሰልህ ሰውየው። ያው አሁን እንግዲህ ቢገር ካምፓኒዎችን እንልካለን ብሏል። አሁን እንግዲህ እያወራ ያለው ስለ ኮንጎና ሩዋንዳ ነው። ወደ እነኛ ሀገሮች ተፈራረሙ። የእኛም ሀገር አሁን ያላቸው ተፈራረሙ እና በቃ ለእነሱ የማይረባ ነገር ሰጥተው ማለት ነው። ማዕድናቸው ይህን ሬረርስ እኮ የተባለው ራሱ ምክንያት አለው እኮ ስለማይገኝ እኮ ነው። እና ትላልቅ ማሽኖሮቻችንን ወደ እነኛ ሀገሮች እንልካለን አለ። ሰማችሁታል? አንድ የመለስ ስላደርግላቸው ሚልኪያስ እየተናገረ እያለ ሰውየው ተናገረው። ስሙት እስኪ ነገር over to the two countries, economic benefits for everybody, and we'll be involved with sending some of our biggest and greatest companies over to the two countries. All right. And we're going to take out some of the rare earth and take out some of the assets and pay, and everybody's going to make a lot of money. በጣም ነው የሚገርመው። በቃ ስለዚህ ገንዘብ እንሰጣችኋለን። እንግዲህ የማይረባ አስተዋችሁታል። አሁን የኢትዮጵያ ከረንሲዋ በላሸቀበት ወቅት ማለት ነው ትንሽ ዶላር ይሰጡና ከዛ ይወስዱታል ማለት ነው። this is what they are doing። በጣም የሚያሳዝነው ይሄ ነው። በጣም የሚያሳዝን ጊዜ ላይ ያለ ነው ወገኖቼ። ይኸው እንደምታዩዋቸው እንግዲህ የሩዋንዳ መሪና የኮንጎ ዲሞክራቲክ ሪፐብሊክ ኮንጎ መሪ ያው አሜሪካ ሄደው ተፈራርመዋል። በ5 ዲሴምበር የወጣ አርቲክል ነው። ሲንግ ዘ ሩዋንዳ ምን ይላል ሰውየው? ይሄ ሳህል ሪቮሉሽነሪ ሶልጀር ብሎ የሚባል ትዊተር ፔጅ ያወጣ የጻፈው በጣም ገርሞኝ ነው ያመጣሁት እዚህ ጋር። ሲንግ ዘ ሩዋንዳ ኤንድ ዲሞክራቲክ ሪፐብሊክ ኮንጎ ሊደርስ ኢን ኦቫል ኦፊስ
with Donald Trump signing a sell-out agreement felt like a stab in the heart of Africa. በጩቤ አፍሪካ የተወጋች ያህል ነው። ልቧን አፍሪካ ልቧን በጩቤ የተወጋች ያህል ነው የተሰማኛል። እነኚህን ሁለት ሰዎች ኦቫል ኦፊስ አሜሪካ ከትራምፕ ጋር ቁጭ ብለው ሲፈራረሙ it felt like Africa was being violated of all over again. It felt like another ሊዮፖልድ እንግዲህ አግሪመንት ከዚህም የበርሊን ኮንፈረንሱ ነው የሚያወራው the second era እንደገና ዳግም ወደዛ መገባቱ ነው the scramble for Africa እንደገና የተደገመ ያለ ነው የተመሰለኝ የሚለው ይሄን ነው። በጣም ያሳዝናል ወገኖቼ። ልክ እንደኔው ማለት ነው እየጮሁ ያሉ አፍሪካኖች አሉ በዚህ ጉዳይ ላይ ያሉ የኛ ምሁሮች እንግዲህ ምን እያደረጉ እንደሆነ አላውቅም፣ ስለምን እያወሩ እንደሆነ አላውቅም። በጣም ነው አሁንማ እኔ በጣም እየገረመኝ ነው እንትን የተለያየ ቶክ ሾው ላይ ይቀርቡና ሰውየው እኮ ዶክተር ነው፣ ሰውየው እኮ በኢትዮጵያም በሆነ ነገር እኮ ይጠቅማል ተብሎ ነው ቁጭ ብሎ እንትን እያደረገ ሚስቴን ስትዋወቃት የዛሬ ምናምን እንደዚህ ምናምን አድርጌ ዶክተር እሺ እናት እና ምን እየተባለ ያወራል። አገራችን ትልቅ ችግር ላይ ነው ያለችው። አገራችን በዚህ ሰዓት ላይ ማለት ነው ወዴት መንገድ እየተወሰደች ነው? ሀብታችን ወዴት እየተሄደ ነው? ነጮቹ ምን አይነት መንገድ እየቀመሩልን ነው የሚለውን ነገር እንደው በቃ ያቃል የሚባለው ሰውዬ ማለት ነው ስለዛ ነገር አያወራም። ዝም ብሎ የማይረባ ቶክ ሾው ላይ ቁጭ ብሎ ስለማይረባ ነገር ያወራልን። that's not what we want at the moment። አገራችን በአሁኑ ሰዓት በጣም የሚገርም እኮ ነው። ወይም እንዴት አድርገህ እንትን እንደምትል ልንገር ምናምን ይላል፣ እንዴት እንደምትተኛ ወይ እንዴት እንደምትነሳ ልምከር ይላል፣ ወይም እንዴት አድርገህ ይላል። በጣም እኮ የሚያሳዝን እኮ ነው። ሞያው በዚህ ጉዳይ ላይ የሆኑ ዶክተሮች ጭምር it's just so shameful። እና አገራችሁ needs you እና you better do something, you better say something while you can። Today the United States is also signing our own bilateral agreements with the Congo and Rwanda that will unlock new opportunities for the United States to access critical minerals and provide economic benefits for everybody. And we'll be involved with sending some of our biggest and greatest companies over to the two countries. And we're going to take out some of the rare earth, and take out some of the assets and pay, and everybody's going to make a lot of money. Donald Trump isn't saying the quiet part out loud. He's blatantly telling you that this so-called historic peace deal is nothing but America's opportunistic exploitation of resource-rich DR Congo. He's blatantly telling you that America is using it to get the opportunity to exploit critical mineral resources from DR Congo. And he's done this by signing a legal agreement with these two bloody fools, these stooges, President of Rwanda and President of DR Congo, and legalizing the exploitation of the people of Congo. And framing this as some kind of peace deal, making it look like it's white saviorism when really it's white exploitation. This is neo-colonialism. This is how powerful nations like the United States of America exploit resource-rich countries like DR Congo by colonizing their resources. And you know, whoever controls the resources controls the economy. Whoever controls the economy controls the politicians. Whoever controls the politicians controls the cultural influence of that country. So when he says and frames this as a peace deal, making it look like it's white saviorism, it's really white exploitation. And white exploitation. በጣም ነው ቪዲዮውን ተውላችኋለሁ። በጣም በቃ እንደዚህ እንዲናገሩ ነው እኛ ምሁሮችን የሚፈልገው። ይህንን በቃ በደንብ በእነሱ በተማረ መነጽራቸው አይተው እኛንም እንድናይ እንዲያደርጉን ነው የምንፈልገው። ሌላ ዝም ብሎ ትክክል ወሬ በየሶሻል ሚዲያው ወጥቶ ከመጻፍና ከመለጠፍና ኢንተርቪው ከመደረግ ማለት ነው። አሁን አገራችን በጣም የምትፈልጋቸው ሰዓት ላይ ነው ያለችው። በጣም ያሳዝናል። ኢትስ ሶ ሳድ ዛት ዊ አር ሂር። ታዲያ በጣም የሚገርማችሁ ማለት ነው በጣም የሚገርማችሁ ወገኖች ኦልሬዲ መንገድ አዘጋጅቶልናል። ምንድን ነው መሳሪያ በእኛ በሬር እርዝ እንድንገዛ ነው። አያችሁ ማለት በራሳችን አፍሪካ በራሷ በሬር እርዝ አሜሪካ ምናምን በሚያስፈልጋት እንግዲህ በጣም እነኚህ ውድ ማዕድኖች ማለት ነው
እንደ ቀያሪ በሚመስል መልኩ መሳሪያ እነሱ ይሰጡናል። የምንገዳደልበትን እርስ በራሳችን አይደብቁም። በጣም ነው የሚያሳዝነው። ትራምፕ ከእንትን አፍሪካኖች ግሎባል ሳውዝ መሳሪያ ከኛ ይግዙ ብሏል። በጣም የሚገርም ነው እኮ እንደዚህ አይነት ታይም ላይ የወረደ ታይም ላይ ተገንተን አናውቅም። ይገርማቸዋል። ተመልከቱ። Nubi Malongo, who's an South African MP from the Economic Freedom Fighters Party. Thank you for joining us here on RT International. አርስቱን ተመልከቱ። ትራምፕ urges African leaders to buy US weapons as he eyes continent's resources. አርስቱን ታላችሁ ይዜ ነው። ይሄ አርቲ ኒውስ ነው እንግዲህ አርቲ ኒውስ ነው ጋይስ ሉክ አርቲ ኒውስ ነው እና አርስቱን ተመልከቱ። ትራምፕ urges African leaders አፍሪካን መሪዎች መሳሪያ የሚዋጉበትን ማለት ነው የሚገዳደሉበትን መሳሪያ ከአሜሪካ ይግዙ እና እንግዲህ ሊቀይሯቸው ነው መሰለኝ። በጣም እኮ የሚገርም ነው። ቀጥልሽ ሉክ I'm sure you were very across what happened during that business lunch with Donald Trump. One of the things he talked about quite a lot was the rich resources that Africa has. We all know Africa's got incredible resources. He wants them. He wants to develop more economic partnerships between America and Africa as a continent. But do you think he's interested in something that would be mutually beneficial? Or is he just looking to get what the US can take? Good evening to you and the viewers of RTV. We, as the Economic Freedom Fighters, we are very saddened by how the African leaders were treated there. But it was expected of Trump to do that. How dare the African leaders go all the way to America to go one and tell Trump that Africa is rich in mineral resources? That is something that he already knows. There's a lot of American companies operating in the whole of Africa to extract our raw mineral resources. የሰማችሁ ነው። በጣም ብዙ እንደውም አንደርግራውንድ በፊትም አሉ ብዙ አሜሪካ እንግዲህ ካምፓኒዎች፣ የአሜሪካ ካምፓኒዎች፣ የአውሮፓ ካምፓኒዎች የአፍሪካን ሬር እርዝ ሚኔራሎች ለመመዝበር ሬዲ ያሉ እና እነኛ አሁን በፊት ለፊት የወጡ ሁለት መሪዎች ናቸው። ተፈራረሙ የሀገራቸውን እንግዲህ ማዕድን ለማስበርበር ማለት ነው። በጣም በሚያሳዝን ሁኔታ እና ትራምፕ በምን እያላቸው ነው? መሳሪያ የምትዋጉበትን የምትገዳደሉበትን ከቻይና አትግዙ፣ ከራሻ አትግዙ፣ ከአሜሪካ ግዙ። እንግዲህ በነፃ አይደለም ግዙ ነው እኮ እንሰጣቸዋለን እንኳ አይደለም። እና ሲገዙ እሱ ደግሞ በሪተርን የእነሱን ሬረርዝ ይወስዳል ማለት ነው። ዲስ ኢዝ ሶ ሼምፉል። አንዳንድ ጊዜ እኮ አፍሪካኖች ቢሰድቡን ራሱ ምንም የሚያስገርም ነገር የለም እኮ። በጣም ነው የሚያሳዝነው። ምክንያቱም በመሪዎቻችን ነው የምንሰደበው፣ በመሪዎቻችን አይምሮ ነው የምንሰደበው። ምክንያቱም ዛስታው መሪዎቻችን የሚወስኑት ውሳኔ የሚያሰድብ ነው። ታዲያ ይሄ ከዚህ ጋር አብረን የምናየው ይሄ በፌብሩዋሪ ስንት ነው? በፌብሩዋሪ 5 የወጣ አርቲክል ነው። የጉድ ሀገር እኮ ነው። በጣም እኮ የሚገርም እኮ ነው። እንዴት ኢትዮጵያ እዚህ ዲፕ ውስጥ ከተታተል እንዳለ እኮ የመሪ እኮ በጣም የሚገርም ነው። በጣም እኮ የሚገርም ነው። እንዴት ለዚህ ካድሬዎች እንዴት እንደሚቆሙ በጣም ያስደነግጠኛል። በጣም የውጭ ጉዳይ ኢንስቲትዩት ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኢንስቲትዩት ፎር ፎሬን አፌርስ ይዞት የወጣው አርቲክል ነው። ኦኬ ዘ ሲሊከን ፍሮንቲር ኢትዮጵያ እንግዲህ Silicon Front, Ethiopia potential for integration into the US Pax Silica framework. እዚህ ውስጥ እንግዲህ የማዕድኗን የኢትዮጵያ ሊዘርፍ ማለት ነው ኢኮኖሚያ በወረደበት ሰዓት ይህንን ስምምነት እንግዲህ ከአብይ አህመድ ደግሞ ዶክተር ከአብይ አህመድ ጋር ይኸው እንግዲህ ወደ እዛ ውስጥ እየገባ ነው። ይሄ እንግዲህ ምንድን ነው? ፓክስ ሲሊካ ፍሬምወርክ የአሜሪካ ትራምፕ የቀረጸው ነው። ፓክስ ሲሊካ ፍሬምወርክ ምንድን ነው? ፓክስ ሲሊካ ፍሬምወርክ ፓክስ ሲሊካ is a United States-led international initiative focused on strengthening and coordinating trusted supply chains for advanced technologies ሊዘርፍ ማለት ነው። እንግዲህ ማለት ያስፈልጉናል ብሎ ከአፍሪካ ሀገሮች ይሄንን ነው መጀመሪያ ያወጣው ፕሮጀክት ቮልት ከማለቱ በፊት ፓክስ ሲሊካ ብሎ ነው ሄደው ያወጣው። አድቫንስድ ለአድቫንስመንት ቴክኖሎጂ አሁን እንግዲህ ለኤአይ ለሮቦቱ ምናምን አሜሪካ ለሚያስፈልጋት እንትን ማለት ነው። አነበዋል ሙሉ ላንብበው እንዳመል ተረጉሞ
The Pax Silica is a United States-led international initiative focused ማን ነው ፓክስ ሲሊካ? ተመልከቱ እኮ ፎቶግራፉን አድርገው ነው ሊንኩን አስቀምጫለሁ። የውጭ ጉዳይ ሚኒስትር እኮ ነው ያወጣው እንደ አሪፍ ነገር ማለት ነው። ሶ ሼምፉል ማን ተመልከቱ። led international initiative focused on strengthening and coordinating trusted supply chains for advanced technologies, especially semiconductors. ቅድም ኢትዮጵያ እስካፍጥሞ ያለው ሰሚኮንዳክተርስ ነው አንደኛው እያቸዋለሁ። አርቲፊሻል ኢንተለጀንስ ለአርቲፊሻል ኢንተለጀንስ የሚያስፈልጋቸውን ኢንፍራስትራክቸር ከማን ሊወስዱ ነው? ከኢትዮጵያ ክሪቲካል ሚኔራልስ ከኢትዮጵያ ሊወስዱ አድቫንስድ ማኒፋክቸሪንግ ሎጂስቲክስ ኤንድ አሶሺየትድ ኤነርጂ ኤንድ ዳታ ኢንፍራስትራክቸር The initiative is coordinated by the US Department of State and was launched in December 2025. ያ እንግዲህ የዓመቱ መጨረሻ ላይ ነው ስምምነት ላይ እኔ ደረስኩበት አሁን alongside the signing of the non-binding Pax Silica declaration by እንግዲህ በ2025 ትራምፕ ፓክስ ሲሊካን አወጣ። በዚህኛው ዓመት ኢትዮጵያ እንትን ውስጥ ገባች ማለት ነው። አያችሁ እርምጃቸውን እንውረድና እናንብበው። During the 2020s, the government increasingly treated supply chain resilience in semiconductors እጥረት ነበረበት። የአሜሪካ መንግስት ያስፈልገዋል ከኢትዮጵያ እንደሚያገኘው ተስፋ አድርጓል። ክሪቲካል ሚነራልስ ያስፈልጉኛል ብሏል። በ2020 የአሜሪካ 2020 ጀምሮ ትልቅ ችግር ውስጥ ነው ያለው። ኢትዮጵያን አይቷል። ኤአይ ሪሌትድ ኮምፒውቲንግ ኢንፍራስትራክቸር በጣም ለዛ ለኤአይ ስራዎች የሚያስፈልገውን ምጥረ ነገር ማግኘት አልቻለም። ከኢትዮጵያ እንደሚወስድ ተስፋ አድርጓል። በጣም የሚገርም እኮ ነው በእናታችሁ። አዝ ናሽናል ሴኩሪቲ ፕራዮሪቲ እንደውም ናሽናል ሴኩሪቲ ፕራዮሪቲ የመኖርና ያለመኖር የህልውና ጥያቄ አድርጎታል። አሚድ ኤክስፖርት ኮንትሮል ቻይና ብዙ ጥርቅም አላት። ስለዚህ ከየት ሀገሮች ነው ማግኘት የምችለው ብሏል። ይሄን ነገሮች በሚፈልግበት ሀገር ሰላም እንዲኖር አይፈልግም። አያችሁ ኤንኤስኤስኤም 200 የኒክሰን የሄነሪ ኪሲንጀር ሪፖርት የአሜሪካ ኤንኤስኤስኤም 200 እንትን ሪፖርት ሲጽፉ ማለት ነው። ያንን ፕሮግራም ካላያችሁ ይላችሁ ሲጽፉ እነኛ ሀገሮች ኢትዮጵያ፣ ናይጄሪያ ምናምን ብሎ ዘርድሮ ሀገሮቹ ማለት ነው ማደግ ሰላም መሆን ምናምን አይፈቀድላቸውም። ምክንያቱም የአሜሪካ የወደፊት እድገት በአገሮቹ ባላቸው ሪሶርስ ላይ የተመሰረተ ስለሆነ እነሱ ሰላም ከሆኑ አገራቸው ከበለጸገች ያንን ሚነራል አውጥተው ራሳቸው ሊጠቀሙበት ነው። ስለዚህ ህዝቡ በተለያየ ምክንያት ከጦርነት መውጣት የለበትም፣ መሞት አለባቸው። እንደውም በምግብ እንጨርሳቸው፣ በሽተኞች እናርጋቸው፣ ፉድ አዝ አ ዌፐን ብሎ እንዳለ ዶኩሜንቱን ከዚህ በፊት ፕሮግራም ሰርቼበታለሁ። አያችሁ የትኛውን ንጥረ ነገር የአሜሪካ የወደፊት ተስፋ እነኛ ሀገሮች ባላቸው ሪሶርስ ላይ ነው የተመሰረተው ሲሉ ይሄንን ማለታቸው ነው። ስለዚህ ይሄ እንደዚህ አይነት እቅድ እያላቸው ማለት ነው አገራችን ሰላም ትሆናለች፣ አገራችን ለህዝብ የሚያስብ መሪ ይኖራታል ብሎ ማሰብ ዘበት ነው። እኛ ራሳችን we need to wake up። ከምንም ጊዜ በላይ ልክ አሜሪካ የራሳ የመኖር እና ያለመኖር ጉዳያችን በእነኚህ ሚነራሎች ላይ ነው የሚወሰነው እንዳለ ማለት ነው። ዛሬ ማለት ነው የኢትዮጵያ የአገራችን የህዝባችን መኖር አለመኖር የህልውና ጥያቄው ዛሬ ስለ አገራችን ማለት ነው ስለማይረባው ነገር አይደለም። ስለ አገራችን በመቆርቆር የምንመካከረበት ፕራይቬት መጀመሪያ እኮ መኖር አለብን አይደል? አገር ሊኖረን ይገባል። ሳንነጠቅ እንደ ምንጣፍ ሀገራችን ሳትነጠቅ በፊት ማለት ነው በሚያስነጥቁ መሪዎች ሳትወሰድብን በፊት ችግሩ የወደፊት ተስፋው ሳይመነምሙ ሳይሟጠጥ በፊት ዛሬ ምሁር ነኝ የምትል ተማከር ምን አይነት መፍትሄ መምጣት እንዳለበት ምን ማንኛውም ነገር መፍትሄ መምጣት ያለበት የምነጋገርበት ሰዓት ላይ ነን ያለ ነው። አሁን ዝም ብለህ ያስቀመጡልን መንግስት ከምታመልክ ማለት ነው። The Pax Silica initiative represents a departure from traditional trade models, prioritizing trusted technological ecosystems and secure semiconductor supply chain. For Ethiopia, this shift coincides
with the implementation of the digital Ethiopia 2030 ለዚህ ነው አሁን እንግዲህ 2030 በቃ ብሎ አሜሪካ በ2030 እንደዚህ እንደርሳለን ኢትዮጵያ ተበለጽጋለች ምናምን የሚባለው ያዘረፈን ነው ግን ስለዚህ አብሮ አሁን ኢትዮጵያ 2030 by the way የዩኤን አጀንዳ ነው በ2030 የዓለም ሕዝብ በሙሉ ቺፕ ኢምፕላንት ቢደረግ የሚፈቅዱት ፕላን ነው የነ ሬይ ኩርዝዌል ፕላን እንግዲህ ግማሽ ማሽን ግማሽ ሰው የምንሆንበት ፕላን በዛ እንትን ቢሆን በጣም የሚፈልጉት ነው እነሱ የሚመሩት ፕላን ማለት ነው ኢትዮጵያ ለዚህ አሪፍ መንገድ እንደውም እየሄደች ነው by aligning with the emerging global framework ውስጥ አብራ እየሄደች ነው ኢትዮጵያ ተመልከቱ ፍሬምወርክ ኢትዮጵያ can leverage its energy abundance critical ተመልከቱ በቃ አመኑ እዚህ ጋር ኢትዮጵያ can leverage its energy abundance critical minerals wealth and demographic dividends to secure a high value position within the international AI hardware manufacturing stack አቤት መሪ ቢኖር ነበር አሁን አያችሁ አመኑ ስለዚህ the Pax Silica framework emphasizes the security of physical layers of technology እነኚህ እንግዲህ ኢትዮጵያ ምን አላት ታይታኒየም ሊቲየም ሬር እርዝ ኤሌመንትስ አላት ትራምፕ አይቷል ለዚህ ነው ወገኔ ለዚህ ነው ይውላችሁ የውጭ ጉዳይ ሚኒስትር ከትራምፕ ጋር የጠቅላይ ሚኒስትሩን ቁጭ አድርጎ እንደ አሁን እንግዲህ ኢትዮጵያ ወደዚህ ውስጥ እየገባች ነው ማለት ነው በጣም ነው የሚገርመው ግን በአሁኑ ወቅት ምሁሮች ይሄን እያወሩ አይደለም ይሄ ግን የነሱን ሚስጥር በደንብ የሚያውቅ ሰውዬ ከዚህ በፊት ያደረገውን ንግግር ስሙን የምታውቁ ሰው ያስቀምጡልኝ በፊት ነበር እኔ ስሙ አሁን ጠፍቶኛል ግን ለአይኤምኤፍ ለወርልድ ባንክ ለነኚህ ይሰራ የነበረ አድቫይዝ የሚያደርግ የነበረ ሰው ነው አሁን ወጥቶ ነው ከተናገረ ቪዲዮ እንትን ብሎኛል ስሙን የምታውቁ ሰዎች አስቀምጡልኝ እና ለሰብሳሃራን አፍሪካ እንዳለ ያላቸውን እቅድ በቃ ከድህነት እንዳያወጡ ምክንያቱም የነሱ ሚነራል ያስፈልገናል ብሎ የተናገረውን በመግቢያ ቪዲዮ ላይ ያሳያችሁን እንደገና ላሳያችሁና ከዛ እንሰነባበታለን keep sub-Saharan Africa where it is also impoverished. Africa historically, sub-Saharan Africa has been fundamental to the global prosperity of the advanced countries. And Africa had a role to play. It has a role as a raw material producer. We will not allow sub-Saharan Africa to escape that. Okay, we do everything to keep sub-Saharan Africa where it is, also impoverished. It's absolutely vital for the prosperity of everyone else. So let's get clear about that. Okay? And ሰማችኋል? በቃ የሰብ-ሳሃራን አፍሪካ ከድህነት እንዲወጣ አይፈልግም በጦርነት በቃ እርስ በራሱ እየተፋጨ እንዲኖር ነው ምክንያቱም የነኚህ የዌስትም የአውሮፓው በሙሉ ህልውና በእነኛ ሀገሮች ሪሶርስ ላይ የተመሰረተ ስለሆነ ማለት ነው የሚያሳዝነው ይሄ ነው እዚህ ጋር በጣም ደስ የሚሉ ኮሜንቶች እያጻፋችሁ ነው እግዚአብሔር ይመስገን በስርዓት ምን ይለናል these fools called leaders are willing to sacrifice mankind by draining the earth of its natural resources to build robots that will in the end bring their own demise the true children of evil ትክክል እንደዚህ ነው በቃ የሰው ልጅ በእንትን እኮ አሁን የሰው ልጅ ረክሶ ዛሬ የሰው ልጅ በሮቦት እንዲተካ የሚደረገውን አጀንዳ በጣም ለዚህ ነው ኢትዮጵያኖች ይከተሉታል እኮ የተባለው እኮ ለዚህ እኮ ነው ኢትዮጵያኖች ሲባል ሁሉም ኢትዮጵያዊ አይደለም እንደዚህ አሁን ኢትዮጵያን እየመሩ እንዳሉ ሰዎች ማለት ነው Okay, Johannes Dagmo, I will tell you the project in detail. Our country is already sold. I have tried my best, but Ethiopians are not smart. Well, እንግዲህ ይለናል ዮሐንስ ተሸጣለች ኦልሬዲ ነው በጣም ነው የሚያሳዝን ነው ወገኖች በጣም የሚያሳዝን ደረጃ ላይ ነው ያለ ነው እንግዲህ ምን እንላለን
በጣም የመንቃት ሰዓት አሁን ነው ወገኖች፣ የመንቃት ሰዓት አሁን ነው። ነቅተን ታዲያ ምን እናድርግ ከሆነ እንግዲህ ኢትዮጵያ እኛ አሁን እዚህ ጋር ተሰብስበን ወይም በኋላ ላይም በምታዩ ኢትዮጵያኖች ብቻ አይደለም። ለዚህ ነው አሁን የእኛ ቻናል አያድግም። ምክንያቱም በቃ ሰው ያስፈራል፣ እኔ ሰብስክራይብ አላደርግም ይላል። ምንም ሰብስክራይብ ማድረግ በሉ ማለት ልቻለሁ። ኢንፎርሜሽኑ ግን በብዛት ቢዳረስና ቻናሉ ብዙ ሰብስክሪፕሽን ቢኖረው ብዙ ሰዎች ጋር ይደርሳል። ብዙ ሰዎች ጋር ሲደርሱ ደግሞ የተጠናከረ ጭንቅላቶች ይፈጠራሉ። ከዛ መፍትሄ ይመጣል። ዝም ብሎ አይኔንም አጥፍቼ ጮኬም እናንተም ደክማችሁ ጊዜያችሁን ሰውታችሁ ዝም ብሎ ለሀገር ነገር የበለጠ መፍትሄ ሳይመጣ ጊዜው ሲሄድ በጣም ያሳዝነኛል፣ በጣም ያሳዝናል። እና እውነት እግዚአብሔር ይርዳን። በጣም ግን ከባድ ሁኔታ ላይ ነው ያለ ነው። እንግዲህ ፓክሲሊካ ኢኒሽቲቭን ነገርኳችሁ። እንግዲህ ኦፕሬሽን ቮልት ብሎም ትራምፕ የጀመረውን ነገርኳችሁ። መረጃዎቹ ያው ያፈጠጡ ናቸው። ምንም ወደ ኋላ ወደፊት የሚባል ነገር አይደለም። በጣም እየገፉ ነው። የእኛን የሰፊውን ኢትዮጵያ ሕዝብ ውድቀት፣ የአገርን መሸጥ፣ የአንጡራ ሀብቷን መዝበርን በቃ ቅደም ተከተል ማለት ነው። ባንኮቿን፣ ቴሌዋን፣ ምናምኗን ሁሉ በቃ ማውረድ። ይህንን በሙሉ እያየን ነው። በቃ እያየን ነው፣ በአይናችን እያየን ነው። ትውልዱ አይምሮ እንዲመክን በማይረባ ሚዲያ ቢዚ ማድረግ። አሁን ሚዲያው በጣም ብዙ ሰብስክሪፕሽን ያላቸው ሚዲያዎች አይታችኋል። እንትና በቃ ጋርተኛ ገንዘቧን ዘረፈ ምናምን የሚባሉ በቃ አላለም። ይሄ ምንድን ነው ታብሎይድ ጋዜጣ የሚያወጣቸው የመንደር ውስጥ ጎዚፕ የለም። እኛም እሱ ላይ ተወጥረን ነው አገራችን አሪፍ ሁኔታ ላይ እንዳለች አሪፍ በቃ የሚመራት መሪና የፓርላማ ሰዎች እንዳሉ ተሰምቶ እዛ ላይ ነው ጊዜያችን የምናጠፈው። ግን በዚህ ማለት ነው እግዚአብሔር ራሱ ያዝኑብናል። ትውልድ ነገ ልጆቻችን ማለት ነው ያዝኑብናል። ምክንያቱም በጣም አደገኛ ሰዓት ላይ ነው ሀገራችን ያለችው። ዛሬ እውነት ምን እንፈይድ? ይህ እኮ ስለ አንድ መሪ አይደለም። መሪዎች ይመጣሉ ይሄዳሉ። የማይመጣና የማይሄድ ሀገር ነው፣ ትውልድ ነው። ስለዚህ እሱ ላይ ነበረ ዛሬ ቻናሉ ትልቅ ደረጃ ደርሶ ሰዎች ቁጭ ብለው አውርተውበት መንግስት እንዴት ነው ይህንን በብዙ ነገር እንደግፋለን፣ በዚህ ግን አንደግፍም የሚል ብዙ ሰዎች መነሳት ነበረባቸው። ግን ያ የሆነ አይደለም ያለው። የሚያሳዝነው እሱ ነው። ዛሬ ይህም ፕሮግራም ስፈጽም ዛሬ እንግዲህ የአብርሃሙ ስላሴ ናቸው። የአብርሃሙ ስላሴ ከዚህ በፊት ነግራቸዋለሁ ብዬ ነበርና ልንገራችሁ። የአብርሃሙ ስላሴ ለእኔ ማለት ነው በህይወት ዛሬ ለመኖሬ በቃ ዋነኛ ምክንያት ናቸው። ዝም ብሎ እግዚአብሔር ስለፈጠረን ምክንያት ማለት አይደለም። በ20 years ago የሰው ልጆች በሚያመጡት ምክንያት እኔ አወዝ about to die በቃ ልሞት ነበር። ከዛ እንደዛ በጨነቀኝ ጊዜ ማለት ነው። አሁን የጨነቃችሁ ትኖራላችሁና እኔም እንደ እናንተ ብዙ ጸሎተኛም ባልሆን ጊዜ ግን እንደ አቅሚቲ እጸልያለሁ። ዳዊትን እንደ አቅሚቲ እሞክራለሁ፣ ደግማለሁ። መጽሐፍ ቅዱስ ማንበብ እወዳለሁ። ጠዋትና ማታ ሌላ ጊዜ እንኳን ባላበዛም። ግን ደግሞ ሰይፈ ስላሴን ደግሞ አነባለሁ። ሰይፈ ስላሴ ደስ ይለኛል፣ አነባለሁ እና ጠዋት ሰይፈ ስላሴን ደግማለሁና ከመቤታችን ምስጋና ጋር አደርጋለሁና ታዲያ የሚገርማችሁ ነገር እንደዛ ጭንቅ ባለኝ ሰዓት ፕሮብሌም ውስጥ ሁሉ እንድገባ እና በቃ እንድሞት ከፈለጉ ሰዎች ጋራ እና በኋላ ከመፍትሄውም ጋራ የአብርሃሙ ስላሴ ያመጣልኝ። በጣም የሚገርም ነው። የእውነቴን ነው የምነግራችሁ። የጨነቃችሁ እግዚአብሔርን በአብርሃሙ ስላሴ ስትማጸኑ ዝም ብሎ አይደለም። በሀገራችንም ጉዳይ ላይ የአብርሃሙ ስላሴን ወደ አብርሃም ቤት የገቡ ስላሴዎችን ስንማጸን መፍትሄ ይገኛል። በዕለተ ቀናቸው መመስከር ስላለብኝ ነው። እና ምን ሆነ በነች ይገርማችኋል። እንደዛ ዓለም ድብልቅልቅ የሚልባችሁ ጊዜ የለም። በቃ ጭንቅ በሚላችሁ ጊዜ፣ በጣም እንትን ባላችሁ ጊዜ፣ ጸሎታችሁ ራሱ ያለቀሳችሁ በምትጸልዩበት ጊዜ
የእውነቴን ነው። እግዚአብሔር በሚያውቀው በላሰ ቀናቸውን ነው የምነግራችሁ። ጨንቆኝ ጸሎት ጸልዬ ተኛው። I know that I was not well. I know probably ልሞት ሁሉ ይችላሉ። እና የአብርሃሙ ስላሴ እንደዚህ ተኝቼ ባለውበት ጠዋት ወደ 5 o'clock in the morning ወገኖቼ የእሳት ወንዝ ታውቃላችሁ? የእሳት ወንዝ እንደ እሳት ወንዝ ነው። የእሳት ወንዝ በተኛውበት ክፍል ሲመጣ እንዷ 50-50 ሆኛ ያለው እና ከዛ የእሳት ወንዝ ግን ይናገራል። ልጄ ወይ ተነስና 3 ቀን በስላሴ ስም እያልክ ውሃ ጠጣ። ይህን ነው እግዚአብሔር ምስክሬ ነው። የአብርሃሙ ስላሴ በለጠ ቀናችሁ ነው የምነግራችሁ። ወዲያው ነቃው። ይህንን ድምፅ ያየው ያኛውን ውሃው የእሳቱን ውሃ ያየው ሁሉ መስሎኛል። እና በጣም ነው የሚገርመው። 3 ቀን እንደተባልኩ ያደረግኩ ከችግሬ ለአንድና ለመጨረሻ ጊዜ ተላቀቅኩ፣ ዳንኩ፣ ህይወት ቀጥሉልኝ አብርሃሙ ስላሴ። እና ምንላችሁ ብዙ የጨነቃችሁ ሰዎች ትኖራላችሁ። በዚህ ቀን ብዙ መከራ ያገኛችሁ ሰዎች ትኖራላችሁ። እግዚአብሔርን የእውነት ማለት ነው ተንበርክካችሁ ጸልያችሁ ለምናችሁ አልቅሳችሁ ጠይቁ። ተስፋ አትቁረጡ። ሁላችንም ችግር አለብን። የተለያየ ጊዜ የተለያየ ችግር ውስጥ እንገባለን። እግዚአብሔር የፈቀደው ነው የሚሆነው። እና ለእኔ በዛ አይነት መልክ የአብርሃሙ ስላሴ ደረሱልኝ። አንድ ቀን በሰፊው ነግራችኋለሁ እና በለተቀናችሁ መመስከር ስላለብኝ ነው። ለእኔ የደረሱ የአብርሃሙ ስላሴ ለሁላችሁም ለተቸገራችሁ፣ ለተጨነቃችሁ፣ ለሀገራችን ህዝብ በሙሉ የአብርሃሙ ስላሴ ይድረስላችሁ፣ በቤታችሁ ይግቡ። እወዳችኋለሁ ወገኖቼ። አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ለአብርሃሙ ስላሴ ክብር ምስጋና ደሱ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለክርስቶስ እናት ለእመቤታችን ከነ ልጇ ክብር ምስጋና ደሱ ይሁን። ወገኖቼ በዛሬው ቀን የሚዘከሩ ሁሉ ቅዱሳን በረከታቸው ከኔም ከእናንተ ጋር ይሁን። ሰይፈ ሚካኤልና ቤተሰቡን ብላችሁ በጸሎታችሁ ለእግዚአብሔር መልከ ስትጸልዩ ለእኔም እባካችሁ አደራ ለምኑልኝ። እንግዲህ በተረፈ የዛሬው መርሃ ግብር በዚሁ ፈጸምኩ። በራሴና በባለቤቴ ስም ተሰናበትኳችሁ። እወዳችኋለሁ። በሌላ ፕሮግራም ሰሞኑን እስከምንገናኝ ድረስ የዛሬው መርሃ ግብር በዚሁ ፈጸምኩ። አደራ የዛሬው መርሃ ግብር ቀላል እንዳይመስላችሁ እና እንግዲህ የምትችሉትን በሙሉ በማድረግ ቻናላችንን እናሳድግ። እንግዲህ እንደምታዩት የኤረር ልደታ በባታ አረ ወገን ጣራ ነው እኮ የቀረው። ጣራውን እንጨርሰው እኮ እያሉ ነው። ከዛ ደግሞ ወደ ወፍጮ ምናምን ወደ መግዛቱ እንሄዳለን። አንዳንድ የሚያስፈልጉ መሳሪያዎችን ወደ መግዛት እንሄዳለን። እሱን ጨርስና አባቶች መጥተው ይመርቁንና እንሰናበት። ተመኑን ተቀዛቅዟል። ይኸው ስልክ ቁጥሩም አለ እንዴ፣ የባንክ አካውንቱም አለ። ደውሉ። ኢትዮጵያ ደግሞ ያላችሁ ሄዳችሁ ገዳሙንም ይዩ። እንደገና ደግሞ ኤሶፕ መረዳጃን ደግሞ ድረገጽ ደግሞ ተቀላቀሉ፣ ተመዝገቡ። ሰልፍ ኤክስፕላናቶሪ ነው። ቪዲዮም ከዚህ በፊት ስለዚሁ ድረገጽ ደግሞ ሰርቻለሁና ያንን አድርጉ። ዛሬ መርሃ ግብራችንን በገንዘባችሁ ደግሞ ያገዛችሁ በወጣ የተካ እናመሰግናለን። ቸር ሰንብቱልኝ ወገኖቼ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.